እውነት ነው ሐሰት የሚለው ልዩ ፕሮግራም በጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪያት ክፍል የተዘጋጀ ሲሆን የተለያዩ ማህበረሰብ አካባቢ ያሉ ጥያቄዎችንና ሐሰተኛ መረጃዎችን ለማጥራት በኢኮኖሚ ዙሪያ፣ በትምህርት፣ በጤናና በሌሎች የአምራች ዘርፎች ላይ መረጃዎችን በማጋራት ከህዝብ ለተሰበሰቡ ጥያቄዎች መልስ በመስጠትና በማህበረሰቡ የተንሰራፉ ብዥታዎችን ለማጥራት ይሞክራል። እውነት ነው ሐሰት? ዛሬ እንግዲህ በልዩ ሁኔታ እንደዚህ የተገናኘ ነው በጠቅላይ ሚኒስትር ጽሕፈት ቤት ከህብረተሰቡ የተሰበሰቡ ጥያቄዎችን በእያንዳንዳችን ዘርፍ ውስጥ ደግሞ አንዳንድ ብዥታዎች ያሉትን የማጥራት ከህዝብ ጥያቄዎች የተሰበሰቡትን ለመመለስ ነው። በተራ በተራ እንግዲህ የመጡልን ጥያቄዎች እንዲህ ተዘጋጅተውልናል። ስለዚህ ከነዚህ ውስጥ ጥያቄዎቻችንን እያወጣን በተራ በተራ ምላሽ እንሰጣለን። የመጀመሪያውን እንግዲህ እኔ ልጀምርና ቀጣይ ደግሞ ከኔ ቀጥዬ ለዶክተር ኢዮብ ሰጣለሁኝ። ከኔ እንደጨረስኩ ላንተ ሰጣለሁ ማለት ነው። ዶክተር ኢዮብ አንተ ደግሞ ቀጣዩን መምረጥ ትችላለህ። ስለዚህ የመጀመሪያውን እኔ ልውሰድና መጀመር እንችላለን። እሺ፣ የመጀመሪያ የኔ ጥያቄ ብዙ ታማሚዎች ውጭ ሀገር ሄደው እንዲታከሙ እየተደረገ ነው፣ እውነት ወይንስ ሐሰት ይላል። ብዙ ታካሚዎች ወደ ውጭ ሄደው እንዲታከሙ እየተደረገ ነው የሚለው ሙሉን ካየነው እንደ ጥያቄ ካየነው ሐሰት ነው ለኔ። ምክንያቱም የሚሄዱ የሉም ማለት ግን አይደለም። የሚገርማችሁ በሀገራችን ውስጥ 82% የሕክምና አገልግሎት በመንግስት ጤና ተቋማት ውስጥ ይደረጋል። እንግዲህ ወደ 18% ነው ወደ ግል ጤና ተቋማት የሚወጣው። ግን ያው የግል ጤና ተቋማት ውስጥ ብዙ ህዝባችን ይጠቀማል ማለት ነው። ያንን የማስፋት ስራ በሰፊው ይሰራል። ነገር ግን ይሄ ቁጥር እየጨመረ በተለይ ደግሞ ከ82% ቅድም እንዳልኳችሁ የጤና አገልግሎቶች በመንግስት ተቋማት ውስጥ ሲደረጉ የህዝባችን ትልቁ ቁጥር በሀገራችን ውስጥ ህክምና ያገኛል ማለት ነው። እንደ ህዝባችን ቁጥር መጨመር እንደ ተላላፊ በሽታዎች በፊት የተላላፊ በሽታዎችን ነበር በሀገር ደረጃ የምናየው። ለተላላፊ በሽታዎች ብዙ ጊዜ ከሀገር ውስጥ መውጣት አያስፈልገውም በበፊቱ። ምናልባት ኮምፕሊኬሽኖች ወይም ደግሞ የጎንዮሽ ጉዳቶች ከመጡ በተለያየ ምክንያት ካልሆነ ግን በባለፉት አመታት በእኛ ሀገር ብቻ ሳይሆን በተለይ በታዳጊ ሀገሮች በፊት የነበሩት ተላላፊ በሽታዎች ቀርተው አሁን ደግሞ ሙሉ መቅረት ሳይሆን ቀንሰው በተለይ አሁን ደግሞ ተላላፊ ያልሆኑ በሽታዎች መጨመር ጀምረዋል። ከነዛ አንጻር ደግሞ የሚያስፈልጋቸው የህክምና አገልግሎት በጣም ከፍ ያለ በጣም የባለሙያዎች ስብጥር በጣም ከፍተኛ የሚፈልግ የህክምና መሳሪያዎች ከፍተኛ የሆነ አገልግሎት የሚጠይቁ የሆኑ መምጣታቸውን ደግሞ በሁሉም ቦታ ያሳያል። ከዛ አንጻር አሁን በእነዚህ ምክንያቶች ብዙዎች ከሀገር ወጥተው የህክምና አገልግሎት ይፈልጋሉ። ያንን ከማስቀረት አንጻር ግን ብዙ ስራዎች የተሰሩ ነው። እንደ መንግስት በተለይ በባለፈው አመት እንኳን ያለውን በቅርብ ጊዜ ያለውን ብንመለከት የተለያዩ የጤና ተቋማትን መገንባት በተለይ ደግሞ ሪፈራል ስፔሻላይዝድ ሆስፒታሎችን የመጨመር አቅምን ስንመለከት በፊት ከነበሩን ቁጥር አንጻር ሆስፒታል እንግዲህ ይሄ አገልግሎት ሰው ወደ ውጭ የሚሄድበት የመጀመሪያው ደረጃ ጤና እንክብካቤ ከጨመረ ነው ያን መቀነስ የሚቻለው። ስለዚህ በመከላከል አተኩረን አክሞ ማዳንን ግን አተኩረን ደግሞ አብረው መስራት ስለተጀመረ ፖሊሲያችንን የሚያዝ ስለጀመረ በባለፉት ከነበረው ይልቅ አሁን ህዝቡ ቀደም ብሎ የጤና ይዘቱን ማወቅ ጀምሯል። በዛ ምክንያቱም ደግሞ ለነዚህ የሚሆኑ ህክምናዎችን የበለጠ መጠየቅ ጀምሯል ማለት ነው። ለዛም ነው ሁሉም አገልግሎት ሀገራችን ውስጥ እንደሌለ ሁላችንም የምናውቀው ነው። በተለይ ቅድም እንዳልኳችሁ ከፍተኛ የጤና ድጋፍ የሚፈልጉ ህክምናዎች በተለይ በካንሰር ዙሪያ ላይ የተጀመሩ ስራዎች ቢኖሩም እነዚህ ሙሉ ጨርሰን ጫፍ ማድረግ በተለይ ደግሞ ተላላፊ ካልሆኑት የልብ እንዲሁም በወሊድ ጊዜ የሚፈጠሩ ወይም የተፈጥሮ ችግር ያለባቸው እንደዚህ አይነት ጠንከር ያሉ የባለሙያ ስብጥሮችን የሚጠይቁ ጥያቄዎች ሲመጡ አሁን ህዝባችን አሁንም ወደ ሌሎች አገሮች ይሄዳል። ያንን የመቀነስ ስራ ግን በሰፊው ትኩረት ተሰጥቶ እየተሰራ ነው። የመጀመሪያ ደረጃ ጤና ክብካቤ ላይ ሲሆን መከላከልና አክሞ ማዳን አለበት። በተለይ የሪፈራልና ቴርሸሪ ሌቭል ህክምናዎቻችን የምንላቸውን ግን ከዚህ በፊት የነበረውን ቁጥር አይተን አሁን ላይ ብናየው አሁን በጣም ከፍተኛ ቁጥር መጨመር አለን። በቁጥር እንደ ሆስፒታል ብናይ 400 የሚሆኑ አይነት ሆስፒታሎች ከ405 አካባቢ ሆስፒታሎች አሉ። አሁን ይህንን የዛሬ 5 አመት ምናምን አካባቢ ብንመለከተው የዛሬ 5-6 አመት አካባቢ ባለው እንኳን ብንቆጥር ወደ 120 126 አካባቢ ነበሩ። ስለዚህ
በመጀመሪያ ደረጃ ጤና ክብካቤ ብቻ ራሱ ከእጥፍ በላይ ከ250 በላይ የመጀመሪያ ደረጃ ጤና ክብካቤዎች አሉ። ሪፈራልና ከፍተኞቹ የጨመሩ ነው። ግን እንዳልኳችሁ በተለይ አክሞ ከማዳን አንጻር አሁንም በጣም ትኩረት ተሰጥቶ ከፍተኛ ሆስፒታሎችን በመስራት በቅርብ ጊዜም ክቡር ጠቅላይ ሚኒስትር የመረቁት የመከላከያ ቢሾፍቱ ሆስፒታሉ አለ። እሱ ትልቅ ጅማሮ ትልቅ አቅም ይዞ ነው የመጣው። ያንን የማጠናከር በባለሙያዎች የማሟላት የበለጠ ደግሞ ህዝባችን በአገልግሎት የማግኘትና ሪፈር የማድረግ ወደ ውጭ የመውጣት አቅሙን ቁጥሩን የመቀነስ ስራዎች የተሰሩ ነው። አሁንም በሰፊው ትኩረት ሰጥተን እየሰራንበት ነው ያለ ነው። የግልና የመንግስት ርብርብ ግን አብሮ ይፈልጋል። እንደዚህ አይነት አገልግሎቶች በጣም የሚስተካከሉት በግል ሆስፒታሎች ብናይ አሁን በጣም ብዙ የልብ ህክምና የልብ ቀዶ ህክምና ብዙ አሉ ዛሬ እዚህ ጠቅሰን ማንጨርሰው። ስለዚህ በማጣት ምክንያት ህዝቡ ሙሉ ለሙሉ ወደ ውጭ ይሄዳል የሚለው አባባሉ ሀሰት ቢሆንም አሁንም ግን ህዝቡ ወደ ውጭ ይወጣል። ያንን የማስቀረት ስራ ደግሞ በጣም ሰፊ ስራ መስራት አለብን ማለት ነው። ዶክተር ኢዮብ ላንተ ሰጥቻለሁ ሁለተኛው። እሺ እኔም ልቀጥላ እንግዲህ ከማክሮ ኢኮኖሚ ማሻሻያ ጋር ተያይዞ የኑሮ ውድነት በፊት ካለበት በሁለት እጥፍ ጨምሯል። ማሻሻያውንም ተከትሎ የሀገሪቱ እድገት እየተፋጠነ ብዙ ለውጦች እየታዩ ነው። ነገር ግን የህዝባችን ኑሮ እየዋዠቀ ነው። እውነት ወይስ ሐሰት ይላል። ወለሄ ጥያቄ የኑሮ ውድነቱ በእጥፍ ጨምሯል የሚለው ካቴጎሪካሊ ሐሰት ነው። ግን ደግሞ በውስጡ የያዛቸው በርካታ ቁም ነገሮች አሉ። ጥያቄው ታስታውሳላችሁ ማክሮ ኢኮኖሚክ ማሻሻያውን ስንተገብር ያው ባለፉት 5 ዓመታት የተሰሩ ለውጦች ላይ ቢውል እያደረገ መጥቶ ባለፈው ጁላይ ወደ ተሟላ የማክሮ ማሻሻያ ገብተናል። ያ ማሻሻያ ኢኮኖሚ ውስጥ የነበረውን የተዛባ ሁኔታ ይሄ በእንግሊዝኛው ዲስቶርሽን የምንለውን ከመሰረቱ ያስተካከለ ማሻሻያ ነው የነበረው። በተለይ ከውጭ ምንዛሪ አንጻር በባንክ የነበረው የውጭ ምንዛሪ ተመንና በጥቁር ገበያ የነበረው በጣም የተለያየ ነው የነበረው። ያንን ያስተካከለ ማሻሻያ ነው ይዘን የመጣ ነው። እንግዲህ የሰው ፐርሰፕሽን በባንክ 70 ብር ስለነበረ ከዛ አሁን 120 ሲሆን በእጥፍ ጨምሯል፣ ኑሮ ውድነቱም አብረው ጨምሯል የሚል እሳቤ ነው። ይሄ ስህተት ነው። ከውጭ ምንዛሬ ለውጡ በፊት ብዙዎቹ ወደ ሀገራችን የገቡ የነበሩ ሸቀጦች አክቹአሊ በጥቁር ገበያው ነበረ የገቡ የነበረው መንግስት በቀጥታ ከሚገዛቸው እንደ ማዳበሪያ፣ ነዳጅ አይነቶች። ግን ይሄን ማሻሻያ ስንተገብር በጣም በተለየ ሁኔታ ጥንቃቄ ተደርጎ ዝግጅት ተደርጎ ስለነበረ አስቀድመን የፊስካል ፖሊሲያችንን በጣም ሰብሰብ በማድረግ የመንግስት ወጪ በመቀነስ ብሔራዊ ባንክ ደግሞ ኢኮኖሚ ውስጥ የሚንቀሳቀሰውን ገንዘብ ተቆጣጥሮ የተደረገ ስለነበረ በምርት በኩል ደግሞ የሰራነው ስራ ውጤት እያመጣ ስለነበረ በጣም በሚገርም ሁኔታ እንዲያውም የግሽበት ነው የዋጋ ግሽበት የምንለው ኢንፍሌሽን የሚባለው ከለውጡ በኋላ መጨመር ሳይሆን በጣም እየቀነሰ ነው የመጣው። ዛሬ አሁን የካቲት የፌብሩዋሪ መጨረሻ ሪፖርት አለን። የካቲቱን ሪፖርት ከአምና ጋር ብታስተያዩ 28 በመቶ የነበረው አሁን ወደ 15 በመቶ ነው የጨመረው። ይሄ ማለት ግን የዋጋ ሁኔታ እየተረጋጋ መጣ ማለት ነው እንጂ ግለሰቦች የሚሰማቸው የኑሮ ውድነት ሁኔታ ቀለለ ማለት ግን አይደለም። ለዚህ ነው ጥያቄው የተለየ ትርጉም አለው ያልኩት። ምክንያቱም የኑሮ ሁኔታን የምንለካው በእቃዎች ዋጋ ብቻ ሳይሆን ገበያችን እንዴት ነው፣ አጠቃላይ የቤተሰብ ገቢ ወይም የግለሰቡ ገቢ እንዴት ነው የሚለው ነው። የሸቀጦች ዋጋ ምን ይመስላል? እነዚህ የተለያዩ ጉዳዮች አብረው መታየት አለባቸው። ይሄን ስናይ አይ ቲንክ የተቀላቀለ ውጤት ነው ያለው። ወደ አርሶ አደሩ አርብቶ አደሩ አካባቢ ብናይ በጣም በሚገርም ሁኔታ ገቢ እንደጨመረ እናያለን። አሁን የኢትዮጵያ የግብርና ምርታማነት የጨመረበት ሁኔታ አንዳንዴ ለራስ የሚገርም ነው። ያው መቼም ሁላችንም ወጣ ብለን አይተናል በአይናችን በየቦታ ያለውን ምርታማነት ሁኔታ። ይሄ ምርታማነት የአርሶ አደሩን ኑሮ እየቀየረ ነው የሚለው ዶክተር ፍጹም መቼም ይሄን ሰርቬይ በቅርቡ መስራት አለብን። አጠቃላይ የቤተሰብ ሰርቬይ መስራት አለብን።
ግን የግብርና ሚኒስቴር የሰራው አጠቃላይ ክላስተር አካባቢ ያለ የተሰራ ሰርቬይ አለ። ምርታማነት በ28 በ29% በመጨመሩ ገቢ ቢያንስ በ18% እንደጨመረ በተለይ ክላስተር የሆኑ በክላስተር የሚያርሱ አርሶ አደሮች አካባቢ እነዚህ ደግሞ ትንሽ አይደሉም። አሁን እኮ ግማሹ የሚታረሰው መሬት በመኸር ወቅት ወደ ክላስተር ገብቷል። ስለዚህ ሁሉ አርሶ አደር የገቢ ሁኔታ እየጨመረ ነው ማለት ነው። በሌላውም ዘርፍ አሁን የሌማት ትሩፋትን ብናይ አሁን የወተት ምርታማነት በእጥፍ ነው የጨመረው። የዶሮ ኢንፋክት በ5 በ6 እጥፍ ነው የጨመረው። ከዚህ አንጻር ገበያቸው እየጨመረ የመጣ የህብረተሰብ ክፍሎች የኑሮ ውድነት መጨመሩን በዛ ደረጃ አይሰማቸውም ማለት ነው። ግን ደሞዝተኛው አለ ከተማ አካባቢ ያለው ቋሚ ደሞዝተኛው የኑሮ ውድነቱ በጣም ተሰርቶኛል ቢል ምንም አይ ቲንክ ለክርክር የሚቀርብ ነገር አይደለም። ይህን ለማስተካከል የደሞዝ ማሻሻያ ባለፈው ተደርጓል። በተለይ አነስተኛ ገቢ የሚያገኙትን በ300% ያክል ተስተካከላለ ያለ ያው እስከ 10% ድረስ ይሄዳል። ግን ገና ነው። የሲቪል ሰርቪሱ ሪፎርም በደንብ ሰርተን ህዝቡን በደንብ ካገለገል ነው ታክሳችንን በደንብ ከሰበሰብን የመንግስት ጋር ያለውን ደሞዝ ማስተካከል አለብን። የመንግስት ደሞዝ በቂ አይደለም ለሚከፈለው። እንዲሁም ያግሉ ጋር ያለውም ደሞዝ ከዛው ጋር የሚተያይ ስለሆነ የህዝባችን የገቢ አቅም መጨመር አለብን። ስራ መጨመር አለብን። ስራ ሲገኝ የቤተሰብ ገቢ ሲጨምር የኑሮ ውድነቱ በተቻለ መጠን እየቀነሰ ይመጣል ማለት ነው። በአጠቃላይ የማክሮ ማሻሻያው በእኛ ግምገማ በጣም የተሳካ ነው። ኢንፋክት የኑሮ ውድነት ያደገበት መጠን በግማሽ ቀንሷል ብንል ምክንያቱም ከ28 ወደ 15 ስለመጣ ግን ቅድም እንዳነሳሁት ህዝባችን ጋር ያለውን ሸክም ግን መርሳት የለብንም። ይሄንን ለማስተካከል አሁንም በቀጣይነት ምርትና ምርታማነት መስራት ያስፈልጋል። የህዝባችን የደሞዝ አቅም መጨመር መቻል አለብን። የቀረን የቤት ስራ አለ ማለት ነው። አሁንም ድህነት አለ በአገር ውስጥ። ይሄንን ድህነት የሚቀንስ የህዝብና የመንግስት ትብብር ርብርብ ያስፈልጋል። እንደዛ ነው። ግን እንዳንቺው ጥያቄ ይሄኛውም እውነት ሐሰት የሚለው የተቀላቀለ ነው። ሜቢ ዶክተር ፍጹም ቀጥታ አንቺ ልጋብዝሽ። እሺ አመሰግናለሁ። እንግዲህ እኔም እጣይን ላንሳና የደረሰኝን ጥያቄ ያለው እኔ የደረሰኝ ጥያቄ የሚለው በውጪ ምንዛሪ እጥረት የቆሙ ፋብሪካዎች ብዙ ናቸው፣ እውነት ወይስ ሐሰት ይላል። እንግዲህ ቅድም ሌሎቹ የስራ ባልደረቦቼ እንደደረሷቸው ጥያቄዎች አይነት ይሄ 100% እውነት ወይም ሐሰት ነው ብሎ የማይባል አይነት ጥያቄ ነው። ምክንያቱም ፋብሪካዎች በውጭ ምንዛሪ እጥረት ምክንያት በመርህ ደረጃ ሊቆሙ ይችላሉ። ግን በርካታ ጉዳዮች ይኖራሉ አንድ ፋብሪካ ስራ ሊያቆም የሚችልበት ምክንያት ማለት ነው። ግን የእውነት በእኛ ሀገር አሁን ባለንበት ሁኔታ በተለይ አሁን ዶክተር ኢዮብ ያነሳው የተሟላ የማክሮ ኢኮኖሚ ሪፎርም በዋናነት በጣም ትልቅ መዋቅራዊ ችግር የነበረውን የውጭ ምንዛሪ እጥረትን ከታች ለመንቀል የተደረገ በመሆኑና በዛ ምክንያት እንግዲህ ባለፉት 6-7 ወራት እንኳን ሪፎርሙ ሙሉ በሙሉ ከተደረገ በኋላ የታየው የውጭ ምንዛሪ አቅርቦት በኢኮኖሚ ውስጥ ይሄ ነገር እየተሻሻለ የውጭ ምንዛሪ ሁኔታ እየተሻሻለ ያለ መሆኑን ያመላክታል። ግን ቅድም እንዳልኩት አንዳንድ ፋብሪካዎች አንዳንድ ኢንቨስትመንቶች የውጭ ምንዛሪ ስለፈለጉ ብቻ ላያገኙ ይችላሉ። በመርህ ደረጃ ፋይናንስ በውጭ ምንዛሪ የሚሆን በኢትዮጵያ ገንዘብ ሊያገኝ የሚችለው አንድ የኢንቨስትመንት ፕሮጀክት በአዋጭነቱ መጠን ከፋይናንስ ሊያደርገው ከፈለገው የባንክ ጋር በመነጋገር ባንኩ ይሄን ኢንቨስትመንት ፋይናንስ ባደረግ ያዋጣኛል ብሎ ሲያምን ፋይናንስ ያደርገዋል ማለት ነው። የውጭ ምንዛሪውም በዛው መጠን የሚሄድ ነው ማለት ነውና የውጭ ምንዛሪ እጥረት ብቻውን ፋብሪካዎችን አያቆምም። ያ ደግሞ አንድ ኢንቨስትመንት አዋጪ እስከሆነ ድረስ ፋይናንስ ሊደረግበት የሚችል ሁኔታ መፈጠሩን በደንብ በቁጥሮች ማየትም እንችላለን ማለት ነው።
ይሄን ጥያቄ በደንብ ስንመረምረው የውጭ ምንዛሪ ፍሰት ምንጮች እንዴት ነበሩ ባለፉት ነው በ2017 የመጀመሪያ 7 ወራት በተለይ ደግሞ የማክሮ ኢኮኖሚ ሪፎርሙ ከተደረገ በኋላ ያለው የሚለውን ብናይ በሸቀጦች አንዱ እንግዲህ የውጭ ምንዛሪ ግኝት በአንድ ሀገር ውስጥ የሸቀጦች ኤክስፖርት ነው። የሸቀጦች ኤክስፖርትን ከአምና ጋር ስናወዳድረው በ102% ጨምሯል በ7 ወር ውስጥ ማለት ነው። ይሄ እንግዲህ ከእጥፍ በላይ ዘንድሮ ሸቀጦች ወደ ውጭ ልከን የውጭ ምንዛሪ አግኝተናል ማለት ነው። ስለዚህ በገበያ ውስጥ የውጭ ምንዛሪ አቅርቦት በዚህ ምክንያት እንኳን የተሻለ ነው። ሬሚታንስን ከውጭ ሀገር ኢትዮጵያውያንና ትውልደ ኢትዮጵያውያን ለቤተሰቦቻቸው የሚልኩትን ገንዘብ ደግሞ ስንመለከት ከአምና ተመሳሳይ ወቅት በ14 በመቶ ጨምሯል። ይሄም ከአምናው የተሻለ የውጭ ምንዛሪ አቅርቦት በገበያ ላይ እንዳለ ያሳያል። ከልማት አጋሮች ኋላ ዶክተር ኢዮብ ድጋሚ ጥያቄ ስታገኝ እዚህ ላይ ኮሜንት ልታረግ ትችላለህ። ትልቅ ለውጥ ነው ያለው ከልማት አጋሮች የመጣ የውጭ ምንዛሪ ማለት ነው። በ7 ወሩ በ8 ወሩ ብቻ 3.9 ቢሊዮን ዶላር አካባቢ ከአምና በእጅጉ የበለጠ የውጭ ምንዛሪ ግኝት አለ። እንግዲህ የውጭ ምንዛሪ ሁኔታ በገበያ ውስጥ የተሻለ መሆኑን ሌላው ማሳያ እንደምታውቁት የብሔራዊ ባንክ ገበያውን የውጭ ምንዛሪ ገበያውን ለማስተካከልና የተሻለ እንዲሆን ከሚያረጋቸው ስራዎች ውስጥ አንዱ እጥረት ያለ ከመሰለ ለገበያው የውጭ ምንዛሪ ማቅረብ ነው። በዛ ሌቭል እጥረትም ባይኖር እንደምታስታውሱት በቅርብ ጊዜ 2 ጊዜ የብሔራዊ ባንክ በጨረታ የውጭ ምንዛሪ ለገበያ አቅርቧል ማለት ነው። ስለዚህ የውጭ ምንዛሪ አቅርቦት ሁኔታ በገበያ ውስጥ ለአዋጭ ለሆኑ ፕሮጀክቶች ችግር የሚሆንበት አዋጭ ለሆኑ ፋብሪካዎች ችግር የሚሆንበት ጉዳይ የለም ማለት ነው። በአጠቃላይ ግን ባለፉት 6 ወራት ብቻ ባንኮች 5.1 ቢሊዮን ዶላር ገዝተዋል የውጭ ምንዛሪ ማለት ነው። የሸጡት ደግሞ 4.4 ቢሊዮን ዶላር ነው። ስለዚህ አሁን በባንክ ስርዓታችን ውስጥ ትርፍ የሆነ 720 ሚሊዮን ዶላር አለ ማለት ነውና ቅድም እንዳልኩት እጥረት አሁን ጥያቄ መሆን የለበትን ማለት ነው። ሌላው ከውጭ ምንዛሪ አኳያ የካፒታል እቃዎች ለፋብሪካዎች የሚሆኑ ማለት ነው ግብአት ጥሬ እቃ የሚሆኑ ከአምናው ስናወዳድረው በ20 በመቶ በላይ ጭማሪ ያለው ዘንድሮ። ስለዚህ የውጭ ምንዛሪ ለፋብሪካዎችና ለአምራች ኢንዱስትሪ የሚሰጠው ከአምናው በጣም የተሻለ ሆኗል የሚለውን ይሄም ቁጥር በደንብ አድርጎ ያሳያል ማለት ነውና በአጠቃላይ ፋብሪካዎች እንደምታውቁት ይሄ ኢትዮጵያ ታምርት ብለን ባለው እንቅስቃሴ በተለያዩ ምክንያት በኮቪድ-19 ዓለም አቀፍ አገራዊ በሆኑ ችግሮች ስራ አቁመው የነበሩ 446 አምራች ኢንዱስትሪዎች ይልቁንም አቁመው የነበሩ እንግዲህ ወደ 395 ፋብሪካዎች ስራ እንዲጀምሩ ችግሮቻቸው ተፈቶላቸው ሆኗል። በትግራይ ክልል ያሉ አሉ፣ በሌሎች ክልሎች እንደዚሁ በተለያየ ምክንያት ያቆሙና አንድ በአጠቃላይ ማለት የምፈልገው አንድ አምራች ኢንዱስትሪ አንድ ፋብሪካ አሁን ባለንበት ሁኔታ የውጭ ምንዛሪ መዋቅራዊ ችግር የሚሆንበት ጊዜ የለም። ይልቁንም የውጭ ምንዛሪ በደንብ በኢኮኖሚ ውስጥ በባንኪንግ ስርዓት ውስጥ በደንብ ነው ያለው የሚለውን ለማስረገጥ ነው የምፈልገው። በቀጣይ አይ ቲንክ ወደ ፕሮፌሰር ብርሃኑ ነው ምሰደው ማለት ነው እድሉን። ለኔ ደረሰኝ ጥያቄ የገጠርና ክልሎች በትምህርት አሰጣጥ፣ የመምህራን ብቃት፣ ተማሪዎች ንቃት፣ የቤተሰብ አኗኗር ጫናው ከባድ ስለሆነባቸው እንደ ሀገር ፍትሃዊና እኩልነትን እንዴት ማስታረቅ ይቻላል ነው በሀገር ደረጃ ያለውን በትምህርት አሰጣጥና ከእውቀት መገብየት ጋር በተያያዘ ያሉ ልዩነቶችን እንዴት ማቀራረብ ይቻላል ነው እንደገባኝ ጥያቄው። ሁለት ነገር ማለት ይጠቅማል ብዬ አስባለሁ ከዚህ ከትምህርት ጋር በተያያዘ። አንደኛ በእኔ እምነት ከምንም ነገር በላይ በአንድ ሀገር ውስጥ የትም ይኑሩ የትም በዜጎች መካከል የሚሰጠው የትምህርት አሰጣጥ ጥራት ልዩነት እየሰፋ ከመጣ ከምንም አይነት ሌላ እኩልነት በላይ ነው። ቢኮዝ ዘላቂ የሆነ
የረጅም ጊዜ ውጤት ነው ያለው። በሀብታም ቤተሰብና በድሃ ቤተሰብ መካከል ያለው ልዩነትን አክሴፕት ብናደርግ በሀብታም ልጅና በድሃ ልጅ መካከል ያለው ልዩነት በትምህርት ምክንያት እየሰፋ የሚሄድ ከሆነ ያ ህብረተሰብ ለክፉ አደጋ ይወድቃል ብዬ አምናለሁ። ቢኮዝ ያልተረጋጋ ህብረተሰብ ለመፍጠር አንድ በጣም ወሳኝ ኢሹ ስለሆነ፣ ስለዚህ የጥያቄው መንፈስ በልጆቻችን መካከል የትም ይኑሩ የትም ጥሩ ትምህርት ኦር ጥሩ የትምህርት እድል እንዲኖራቸው ማድረግ ይገባል በሚለው ላይ ምንም ክርክር የለም። ያስፈልጋል። ዝም ብሎ በአጋጣሚ እንዲመጣ የምንጠብቀው ሳይሆን ሆን ብለን ስራዬ ብለን የምንሰራው መሆን አለበት። በኢትዮጵያ በሚያስፈራ ሁኔታ በትምህርት እድል ላይ ትልቅ ልዩነቶች አሉ። ብዙ ገንዘብ ከፍለው የሚያስተምሩ ትምህርት ቤቶች አሉ፣ የተሻለ ትምህርት የሚሰጡ። ድሮ እኔ በመማርበት ጊዜ በመንግስት ትምህርት ቤትና በግል ትምህርት ቤት መካከል ለምሳሌ ያለው ልዩነት በጣም ሬላቲቭሊ ጠባብ ነበር። አሁን የትየለሌ ነው። ይሄንን ማጥበብ ግዴታ ነው። የትምህርት ሪፎርሙ አንዱና ትልቁ ስራው በተቻለ መጠን ሁሉም ኢትዮጵያውያን ህፃናት በተቻለ መጠን በአንድ ጊዜ የሚሆን አይደለም፣ ጊዜ ይወስዳል። ግን በተቻለ መጠን ሁሉም የጥሩ ወይም ተመጣጣኝ የሆነ ጥራት ያለው ትምህርት እንዲደርሳቸው ማድረግ ዋና ዓላማችን አድርገን ነው እየሰራን ያለነው። የትምህርት ጥራት ችግሮች ምንድናቸው ብለን በዝርዝር አይደንቲፋይ አድርገን ከመሰረተ ልማት አንጻር፣ ከመምህራን ጥራት አንጻር፣ ከካሪኩለም አንጻር የተለያዩ ሜቢ በኋላ እነሱ ይሆናል በዛ ላይ ሪፎርሞች እየሰራን መምህራን እያሰለጠንን የተሻለ ለማድረግ ብዙ ሙከራ እየተደረገ ነው። ግን የረጅም ጊዜ የቤት ስራ ስለነበረ የቆየ የተጋገረ ብዙ ችግር ስለነበረ እንደዚህ በቀላሉ እንትን የሚያደርግ አይደለም። አንድ ሁሉም ላይ በጋራ ከምንሰራው ይሄ የመምህራንን ችሎታ ከፍ ለማድረግ የምንሰራቸው ስራዎች፣ ካሪኩለሙን ለማመሳሰን ለማመጣጠን፣ መጽሐፍ አቅርቦት ምናምን የምንሰራቸው ነገሮች እንዳሉ ሆነው አንዱ ትምህርት ቤቶች የት ይሆኑ በሚለው ጉዳይ ላይ ያለ ኦር የት ይሰሩ የሚለው የትኞቹ ቦታዎች ናቸው በትምህርት የተጎዱት የሚለው እስከዛሬ ያለን አመለካከት አሁን እንደ ቁጭ ብለን ክሎዝሊ ዴታውን እያየን እንትን ስንለው አመለካከታችንን የሚቀይሩ ነገሮች ብዙ ነገሮች እየመጡ ነው። ድሮ ጂኦግራፊካሊ ማመጣጠን ነበር የሚታየው በከተማና በገጠር ለምሳሌ አርብቶ አደር አካባቢ ቨርሰስ ሴትልድ በሆኑ ኤሪያዎች ምናምን እና ያ ግን በተወሰነ ደረጃ ትምህርት ቤቶች መኖርና አለመኖር ጋር ብቻ የተያያዘ እንጂ የትምህርት ጥራትን በመስጠት በኩል መታየት ያለባቸው ፋክተርስ ለምሳሌ በአንድ ክፍል ውስጥ ስንት ተማሪ ይማራል? ለምሳሌ ስለ ትምህርት ጥራት የሚያጠኑ ሰዎች ከ50 ተማሪ በላይ በአንድ ክፍል ሪሊ ትርጉም ያለው ትምህርት ለመስጠት በጣም ያስቸግራል። እኛ ሀገር አሁን ብዙ ቦታዎች በተለይ በከተሞች አካባቢ በአንድ ክፍል ውስጥ ያለው የተማሪ ብዛት በጣም ከፍተኛ ነው። ትምህርት ቤት እንስራ ስንል የት ነው መስራት ያለብን የሚለውን በሚመለከት እንደውም እንደ ቤት ስራ ብለን የስኩል ማፒንግ ስራ ጀምረናል። ቴክኖሎጂካሊ አገር ውስጥ ያሉትን ትምህርት ቤቶች በሙሉ ኤክስ ዋይ ኮኦርዲኔታቸውን አስቀምጠን በዛ አካባቢ ደግሞ ያለውን የተማሪ ፖፑሌሽን አይተን የት ነው ትምህርት ቤት ሪሊ የሚያስፈልገው በሚል በጣም ከሚያስፈልገው ዘሊስት እስከሚያስፈልገው ድረስ በዝርዝር ቦታዎቹን ለይተን አውጥተናል። አሁን ከየክልሉ ትምህርት ቢሮ ኃላፊዎች ጋር ተወያይተንበታል። አይ ቲንክ ብዙዎቹ ቢኮዝ ይሄ ልዩነት በክልሎች መሃል ብቻ ሳይሆን በአንድ ክልልም ውስጥ የት አካባቢ ነው ብቻ በአንድ ዞን ውስጥ እንኳን የት ጋር ነው ትምህርት ቤት መሆን አለበት የሚለው ምርጫው መሆን ያለበት ሁሉም ኢትዮጵያዊ እኩል ትምህርት ያገኝ ከሆነ ዜን ተማሪውን ነው ሴንተር ማድረግ ያለበት እያንዳንዱን ተማሪ ኖት ዘ ጂኦግራፊ አይደለም ኢት ኢዝ የት ነው ተማሪዎቹ ያሉት። እሱን በሚመለከት ይሄንን
ስኩል ማፒንግ ሰርተን በርግጥም የተጎዱትን ኤሪያዎች ዲፋይን አድርገን ሊስት እያወጣን ነው። 100 ትምህርት ቤት ብንሰራ የት ነው መስራት ያለብን? ሶዛት ሁሉም የኢትዮጵያ ተማሪ ጥሩ እድል እንዲያገኝ በሚል ይሄ ስኩል ማፒንጉን እየሰራ ነው። አትሊስት ከትምህርት ቤት መኖርና አለመኖር ጋር የተያያዘውና ከትምህርትና ከተማሪና ከክፍል ጥምርታ አንጻር ለጥራት ያለውን ልዩነት ኢንቱ አካውንት በመውሰድ እያደረግን ያለ። ስለዚህ ጥያቄው የጠየቁት ጥያቄ በትምህርት አሰጣጥ ላይ እኩልነት አለ፣ ምንም ጥያቄ የለው። በትምህርት አሰጣጥ ላይ ያለው እኩልነት በጂኦግራፊ ብቻ የሚታይ ነው አይደለም። የምናየው ነገር ብዙ ፋክተሮች አሉ የትምህርት አሰጣጡና የምንሄደው ደግሞ ሪፎርሙ ላይ እየሄድንበት ያለ ነው። እነኝን ሁሉ ፋክተሮች በአንድ ላይ ወስደን የቱ ጋር ነው የበለጠ ጉዳት ያለው፣ የቱ ጋር የበለጠ ኢንቨስት እናርግ እያልን ነው እየሰራን ያለ ነው። በብዙ መልኩ የትምህርት ጥራትን ለማሻሻል አስፈላጊ ነው ብለን ያምንነው ከታች ጀምሮ ያለውን እስከ ዩኒቨርሲቲ ድረስ ነው። ግን ከታች ከፍተኛ ስራዎች እየተሰሩ ነው። አይ ቲንክ ለመጀመሪያ ጊዜ በሀገራችን ከሞላ ጎደል ሁሉም ትምህርት ቤቶች ዜሮ ክፍል ኦ ክፍል የሚሉት ትምህርት ሲኖራቸው ለመጀመሪያ ጊዜ ነው። ድሮ በዛ ደረጃ ያሉ ተማሪዎች በከተሞችና ከፍለው በሚያስተምሩ ቤተሰቦች መካከል ነበር። አሁን በገጠሩም በሁሉም የሀገሪቱ ክልል የ6 ዓመት እድሜ ልጆች 1 ዓመት ትምህርት ቤት አንደኛ ደረጃ ከመግባታቸው በፊት 1 ዓመት ለዝግጅት ጊዜ መስጠት በጣም ትልቅ ዲፈረንስ ያመጣል። ኢንተርምስ ኦፍ እንትና በእንደነኛ አይነት ስራዎች ለማካካስ እየሞከርን ነው። ብዙ ስራ ይጠይቃል። ግን ችግሩን እንዳለ በደንብ አውቀን አይናችንን ከፍተን ለማሻሻል እየሰራን። እሺ መለስከው ወደኔ ምን ላድርግ? የት ልውሰደው? እሺ እንግዲህ የኔ ቀጣይ ጥያቄ የኢትዮጵያ የጤና ስርዓት ምን ደረጃ ላይ ነው ያለው? ለማጠናከርስ ምን ስራዎች እየተሰሩ ነው የሚል ጥያቄ ነው የመጣው። የኢትዮጵያ የጤና ስርዓት ምን ደረጃ ላይ ነው ያለው የሚለው የጤና ስርዓትን ስንመለከት እንግዲህ ያው ሁላችንም እንደምትረዱት የጤና ስርዓቱ ብዙ መቆሚያዎች አሉት። ስርዓቱ ከፖሊሲው ጋር ይያያዛል፣ ስርዓቱ ከደንቡ ጋር ይያያዛል፣ ስርዓቱ ከአገልግሎት አሰጣጡ ጋር ይያያዛል፣ ከተደራሽነት አንጻር፣ ከፍትሃዊነት አንጻር፣ ከአቅርቦት አንጻር የመድኃኒቱም የሌሎችም የግብአቶቹም የባለሙያው ስብጥር እነዚህ ሁሉና የጤናው ፋይናንሱ ሁሉ ላይ ይዞ አንድ ላይ የጤናው ስርዓቱ ምን ይመስላል የሚል ጥያቄ ነው። ምንስ እየተሰራ ነው የሚለው ጥሩ ጥያቄ ነው። የኢትዮጵያ የጤና ስርዓት ምን ይመስላል ከተባለ እነዚህን ሁሉ ማየት ይፈልጋል። ስለዚህ የጤና ስርዓቱን ስንመለከት የዛሬ 30 ዓመት የነበረውን የጤና ፖሊሲ ቅድም እንዳልኳችሁ ከፖሊሲ አንጻር ስንመለከተው በፊት ከነበረበት ዛሬ ላይ ምን አለ ከሚለው ብናይ በፊት ከነበረበት ብዙ ጊዜያችንን እና ብዙ ሪሶርሳችንን የምናወጣበት ስልጠናዎች የምንሰጥበት የነበረው አብዛኛው ነገር ከፖሊሲም አንጻር መጀመሪያ የጤና ደረጃችንን በመከላከል ላይ ትኩረት ሰጥቶ ነበር የሚሰራው። አሁን ደግሞ መከላከልንም የያዘ አክሞ ማዳንንም የያዘ ፖሊሲ ይዞ ነው የሚሰራው ማለት ነው። ከዚህ አንጻር በፖሊሲያችን ውስጥ በተለይ በባለፈው 30 ዓመት የነበረውን ፖሊሲ በባለፈው ዓመት ስንቀይር የጤና ስርዓቱ ምን ላይ ነው ያለው ምን ይመስላል የሚለውን የድሮን የህዝባችንን የበሽታ እንዲሁም ደግሞ የእድሜ ሁኔታ እንደውም ደግሞ የፖፑሌሽኑን የህብረተሰቡን ደግሞ ቁጥርና ብዛት እንዲሁም ስብጥር ሁላ ያየ አይነት ነው ማለት ነው። አሁን ያለንበትን ስንመለከተው ከዛ አንጻር በተለይ በገጠርና በከተማ በአዳዲስ ከተማዎች እንዲሁም ደግሞ በሁሉም በህብረተሰብ ዙሪያ ላይ የጤና ስርዓቱ ምን ይመስላል ከተባለ መጀመሪያ ተደራሽነትን መጨመር የሚል ትልቅ ትኩረት ሰጥቶ እየተሰራ ነው ያለው ማለት ነው። ፖሊሲው ይሄንን ከመሰለ በኋላ አሁን እንደገና አብሮ አሁን ካለንበት ሁኔታ አንጻር ምን እየተሰራ ነው ምን ይመስላል ከተባለ በፊት የነበርንበት የጤና ሁኔታ ብንመለከተው በተለይ ኮቪድን ሁላችንም አልፈንበታል። ከኮቪድ በኋላ በጣም ትልቅ ለውጥ ነው ዓለምም ላይ በተለይ ሀገራችን ውስጥ ኢትዮጵያ ስለተባለ በሀገራችን አሁን ብዙ ሰው ሆም ኬር ቤት ውስጥ መታከም አዳዲስ ነገሮች እየመጡ ነው። ዲጂታላይዜሽን በሰፊው መጥቷል። ብዙዎች ቤታቸው ሆነው ጤናቸውን ራሳቸው ማየት ጀምረዋል። ጤናን በራስ በቤት ውስጥና በግለሰብ ደረጃ ሰዎች ማየት ጀምረዋል። ያ ደግሞ የጤና ሁኔታው ምን ላይ ነው ያለው ሲባል ግለሰቡ ጋር ነው ያለው ማለት ነው አሁን ያለው። ስለዚህ በዚህ አንጻር በጣም ብዙ በፊት ከነበረበት አንጻር ብዙ ስራዎች እየተሰሩ ነው። በፖሊሲያችን ውስጥ ከተነው ከዛ ደግሞ አዋጅ በቅርብ ጊዜ የተቀየረው አዋጅ ራሱ የጤና
የጤና ቁጥጥራችንን ስንመለከት እንደገና ደግሞ በአጠቃላይ ያለውን ሁኔታ ስንመለከት ብዙ ስራዎች እየተሰሩ ነው ያለው ማለት ነው። በአዋጅ ውስጥ ከዚህ በፊት ያልነበሩ ዛሬ ላይ የጨመርናቸው ብዙ ስራዎች አሉበት። ለምሳሌ የጤና ባለሙያዎች ስብጥር ምን ያህል ይሁን፣ የስፔሻሊስቶች የሰብ ስፔሻሊስቶች በፊት ከነበረው አንጻር በጣም ብዙ ሰብ ስፔሻሊስቶች እየሰለጠኑ ነው በሀገራችን። ለሀገራችንም ለአህጉርም ለተለያዩ ሀገሮች ራሱ ምሳሌ የሚሆኑ የስልጠና ይዘቶቻችን እየጨመሩ ነው ያለው። ያንንም ያው ከትምህርት ሚኒስቴር ጋር በተለይ ፕሮፌሰርም በኋላ ይጨምራል። በፊት ከነበረን የጤና ተቋማት ትምህርት ደረጃ ብንመለከት አሁን ብዙ ስፔሻሊቲዎች የሚማሩበት ትምህርት ቤቶች አሉ። በዛ ላይ ደግሞ የሕክምና ግብአቶች የማሟላት ስራም በፊት ከነበረበት አሁን ከፍ ያለ ነው የሚሰራው። በአጠቃላይ ስንመለከት አሁን ብታዩት በፊት ላይ ምን ያህል ኤክስሬይ፣ ምን ያህል ሲቲ ስካን፣ ምን ያህል ኤምአርአይ ሲባል በፊት የሉም ቢኖሩ ምናምን የምንላቸው ነገሮች በብዙ ደረጃዎች አሁን በብዙ ክልሎች በብዙ ከተማዎች በፊት ከነበረበት የበለጠ ህዝቡ ጥያቄ የሚጠይቅበት አቅርቦት የሚጠይቅበት ዲማንድ መጀመሪያ ፍላጎት የህዝብ ፍላጎት የጨመረበት ጊዜ ነው። ስለዚህ የኢትዮጵያ የጤና ሁኔታ አሁን ከበፊት ከነበረበት ዛሬ ላይ ምን ይመስላል ከተባለ አንደኛ ህዝቡ ጥያቄ የሚጠይቅበት ስለ ጤና ብዙ የሚፈልግበት በፊት ከምናውቀው በበለጠ ደግሞ በዲጂታላይዜሽን በተለያዩ ነገሮች እየሰፋ እየተሰራበት ያለ ነው ያለው። ስለዚህ ምን እየተሰሩ ነው ከተባለ አንደኛ ሪፎርሙ በተለይ በሰፊው የሲቪል ሰርቪስ ሪፎርም እንደምናውቀው ኦልሞስት ግማሽ ሚሊዮን የሚሆን የጤና ሲቪል ሰርቫንቶች አሉ። እነዛ ሲቪል ሰርቫንቶች ናቸው እንግዲህ በጣም ብዙን ህብረተሰባችንን የሚያገለግሉ ያሉት። ስለዚህ ከዛ አንጻር የጤና ሲቪል ሰርቪሱ ምን ይምሰል በራሱ በሴክተሩ ይዘት ምን መቀየር አለበት የሚል ሰፊ የሲቪል ሰርቪስ ሪፎርሙ ብቻ ሳይሆን የጤና ሴክተር ሪፎርም አድርገን ሴክተሩን ሪፎርም ለማድረግ ብዙ ስራዎች እየሰራን ነው። ገና የበለጠ የምናወጣቸው ለሱ የሚሆኑ ግብዓቶች ከጤና ፋይናንስ አንጻር በተለይ የውስጥ አቅምን የማጎልበትና ራስን በራስ የመቻል እንደምናየው በዓለም አቀፍ ደረጃ የጤና ሁኔታን ስናይ አሁን በፊት የምናውቀው ጤናና ዛሬ ላይ ህብረተሰቡ ራሱን በራሱ አቅሙን የመጨመር አክሙ የማዳን አቅም ደግሞ ካልን ህብረተሰባችን የበለጠ ተላላፊ ያልሆኑ በሽታዎች በፊት ከነበረው የጨመረበት ሁኔታ ስላለ እነዛን የመከላከልና የማከም ስራዎች በሰፊው እየተሰራ ነው። ለዛም የአንዱ ስራችን ቅድም እንዳልኩት አንዱ በፖሊሲ በጋይድላይን በተለያዩ ነገሮች የማሟላት አቅም የማተግበር ስራዎች አሉ። ከዛ በተጨማሪ ግን በጣም በጤናው ሴክተር ትልቅ ትኩረት ተሰጥቶት እየተሰራ ያለው አንዱ የህክምና ግብአቶችን የማሟላት ስራ ነው። ምናልባት በኋላ በጣም ሰፊ ጊዜ ሰጥተን ልናነሳው እንችላለን ምናልባት በዚህ ዙሪያ ላይ ጥያቄ ካለ። ግን በዚህ አጋጣሚ ሳላነሳው ማለፍ የማልፈልገው የህክምና ግብአትን ከማሟላት አንጻር መንግስት በጣም ትኩረት ሰጥተው ነው እየሰራንበት ያለው ስራ አንዱ የግብአቶችን ማሟላት ስራ ነው። እዚህ የጤና ሴክተሩ ምን ይመስላል ከተባለ ጤና ያለ ጤና ግብአት ያለ ጤና ባለሙያ ያለ ጤና ተቋም ባዶ ነው። ስለዚህ ከነዚህ አንጻር ብዙ የተጀመሩ ነገሮች አሉ። ግን አሁን ጠንክረው መስራት ያለብን ጊዜ ላይ ነው ያለ ነው። በጣም ብዙ መሮጥ ያለብን ማጣጣት ያለብን ከዚህ በፊት ያጣናቸውን ነገሮች ደግሞ የበለጠ ጨምረን መውጣት ያለብን። ቤትም ለጤና መሮጥም ማለት ነው። ለጤና መሮጥ አለ ቤትም ውስጥ በደንብ መሮጥ። በተለይ አሁን እንደውም ስታነሳው ዶክተር ኢዮብ ጥሩ ነገር አስታወስከኝ። ለምሳሌ አሁን ብዙ ስለተላላፊ ያልሆኑ ምናምን ብዙ እናነሳለን። ግን ብታየው አሁን ለምሳሌ የማስ ስፖርቶቹ በሰፊው መስራት ከጤና ጋር ሁሉን ነገር አካቶ መስራት ኢትዮጵያ ታምርት ብለሽ ዶክተር ፍጹም እንዳነሳሽው ቅድምም ሁላችንም በመናቀው ውስጥ የጤናው ሴክተር ደግሞ ምንን የቶቹን ግብአቶችና የቶቹን የመድኃኒት ይዘቶች በሀገር ውስጥ ማምረት እንችላለን በሚል ብዙ ስራ እየተሰራ ነው። ባለፈው 8% ነበር። ለምሳሌ ባለፈው አመት ከመጨረሳችን ይሄኛው አመት ሳይሆን የ2016 በፊት ባሉት አመታት ምን ያህል ነው የሀገር ውስጥ የመድኃኒት አቅርቦቶች ምን ተጠቀም የነበረው የሚለው ስንጨርስ 8% አካባቢ ነበር የበፊቱ ማለት ነው ከ2015 በፊት። ያኔ ልክ ኢትዮጵያ ታምርት ከሚለው ንቅናቄ ጋር የጤናውንም ሴክተር አብሮ በመያዝ ግን በጣም ብዙ ስራ በመሰራቱ በተለይ ለሀገር ውስጥ አምራቾች ሰፊ ትኩረት በመሰጠቱ በ36% ነው የባለፈውን ስንጨርስ የ2016 አመትን የሀገር ውስጥ መድኃኒት አቅርቦት ስናይ የጀመር ነው ማለት ነው። ይሄ እንግዲህ የፕሮግራሞችና የሌሎች አይነት የመድኃኒት አቅርቦቶች ስላሉ በፕሮግራም የተያዙትን ሳይሆን በተለይ ገዝተን የምናቀርባቸውን መድኃኒቶች በራስ የመቻል አቅም ትልቅ ትኩረት ተሰጥቶት የተሰራ ያለ ስራ ነው። ዘርፉን የማዘመን ተደራሽነትን የመጨመር በተለይ ደግሞ ባለሙያዎችን ስብጥር የመጨመር ከዛ ደግሞ በባለሙያዎች ውስጥ ደግሞ ብዙ ስራዎች መስራት ስለሚያስፈልግ ከዘርፉ ሴክተር ውጪ ካሉ ስራዎች ጋር ከፋይናንስ ጋር ከፕላን ጋር ከትምህርት ጋር ከሁሉም ባለድርሻ አካላት ጋር
አብረን ባለሙያዎችን እንዴት አድርገን በአገር ውስጥ መያዝ እንችላለን፣ እንዴት አድርገን ደግሞ ተደራሽነታችንን መጨመር እንችላለን የሚሉ ስራዎች እየተሰሩ ነው ያሉት። በጣም ብዙ አምቢሽን አለን፣ ብዙ ጉጉት አለን፣ ቁጭትም አለን። እነዛን ለማሟላት በጣም ስትራቴጂዎችን ነድፈን የጤናው ሴክተር የኢንቨስትመንትና የትራንስፎርሜሽን ፕላን አለን። ያንን ፕላን ይዘን ከባለድርሻ አካላት ጋር አናበን በአንድ ፕላን በአንድ በጀትና በአንድ ሪፖርት ስራ ነው የጤና ስርዓቱና ሴክተሩ የሚመራው። ስለዚህ ከባለድርሻ አካላት ጋር ምን እየተሰራ ነው ሲባል መንግስት ብቻውን ብቻ ሳይሆን ለግል ሴክተርም ትኩረት በመስጠት የግል ተቋማትን አብሮ በመያዝ የሙያ ማህበራትን አብሮ በመያዝ ህብረተሰቡን በማሳተፍ ህብረተሰቡ የሚጠይቀውን ነገር ከጤና ስርዓታችንን ስንመለከት ከክልሎች ጋር ከክልል ጤና ቢሮዎች ጋር በጣም ተቀራርበን እንሰራለን። በእያንዳንዱ ቦታዎች ላይ ያሉን እንዴታዎች እንመለከታለን። የቶቹ ኢንዲኬተሮቻችን ላይ ወደ ኋላ ቀርተናል በማለት ትኩረት ሰጥተን አንዱ ቦታ ላይ ያለው ጫናና ሌላው ቦታ ላይ ያለው ጫና የተለያየ ስለሆነ ኢንዲኬተር በኢንዲኬተር የእናቶች ጤና የህጻናት ጤና ትኩረት የሚሹ እንደ ክትባት፣ መከላከል፣ ወረርሽኞችን ቀድሞ መቃኘትና ምላሽ መስጠት፣ አገር ውስጥ ማምረት እነዚህን በሙሉ በመያዝ ሰፊ ስራዎች የተሰራ ነው። ሴክተሩ በጣም ብዙ ሰፊ ስለሆነ በሪሰርች በመረጃ ከዛ በኋላ ደግሞ እነዚህ መረጃዎች ወደሚቀጥለው ትውልድ በሚሻገር መልክ ስራዎችን እየሰራን ያለ ነው። እርምጃ ላይ ያለንበት ጊዜ ላይ ስለሆነ እነዚህ ሰብስበን ደግሞ ዛሬ እነዚህ ወጥተውታል የሚለውን ሌላ ጊዜ በእርግጠኝነት በድል ይዘን የምናነሳው ነው የሚሆነው። ለዮ መልሼ ልስጥ ዶክተር ዮ። እሺ ጥሩ። የደረሰኝ ሌላው ጥያቄ የነዳጅ ኤሌክትሪክ ትራንስፖርት ዋጋ ጭማሪና የግብር ጭማሪ የኑሮ ውድነቱን ያማከለ አይደለም፣ እውነት ወይስ ሀሰት የሚል ነው። የኑሮ ውድነት ነው ተመላልሶ የመጣው እኔ ጋር። አይ ቲንክ ብዙ ጥያቄ ያለ ሲሆን ይመስለኝ አጠራርጌ የኛውን ባነሳ ጥሩ ነው የሚሆነው። እንደተባለው በእነዚህ በተነሱ ለምሳሌ ነዳጅ፣ ኤሌክትሪክ ላይ የተደረገ ጭማሪ አለ። የግብር ጭማሪ የሚለው የለም፣ ተሳሳተ ነው። የተደረገ የግብር ጭማሪ የለም። መጣበታለሁ ግን ነዳጅ ላይ ያለውን ትንሽ ህዝባችን እንዲረዳው ፐርስፔክቲቭ መስጠት ያስፈልጋል። ነዳጅ ቅድም እንዳነሳሁት የውጭ ምንዛሬ ማሻሻያ ስናደርግ ሌሎቹ ኦልሬዲ በጥቁር ገበያ የሚገቡ ነበሩ። መንግስት ቀጥታ ከሚገዛቸው ነገሮች አንዱ ነዳጅ ነው። ስለዚህ ማሻሻያውን ስናደርግ በባንክ ለብር የሚከፈለው የገንዘብ መጠን ከፍ ያለ ስለሚሆን ያ ከፍተኛ የሆነ የዋጋ ጭማሪ ይዞ መምጣቱ የግድ ነው የነበረው። ግን ያንን ከግምት ማስገባት መንግስት ይሄንን የተጨመረውን እንዳለ ወደ ህዝቡ ብናስተላልፍ በጣም ከባድ ነበር የሚሆነው። ለዚህ እንዲረዳ 70 ቢሊዮን ብር መደብ መንግስት አሁን ወደ ማህበረሰቡ እየቀረበ ያለው ዋጋ የተደጎመ ዋጋ ነው። አሁን አንድ ሰው ሄዶ ነዳጅ ሲቀዳ ቤንዚን ከሆነ 21 22 ብር፣ ናፍጣ ከሆነ 24 ብር፣ ኬሮዚን ከሆነ 12 ብር አካባቢ እየተደጎመ መንግስት እየተደጎመ ነው የሚቀዳው ማለት ነው ሁሉም ሰው። ይሄ ማድረግ ለምን አስፈለገ? ከባድ ነው። ይሄ ድጎማ ብዙ ስራ ልንሰራበት የምንችለው ነው። ግን ጠያቂው እንዳነሱት ይሄ የዋጋ ጭማሪ ቀጥታ ወደ ማህበረሰቡ ካለፈ ከፍተኛ ጉዳት ይዞ ስለሚመጣ ነው። በሌላ በኩል ኤሌክትሪክ ላይ ኤሌክትሪክ ተቋሞቻችን ወጪያቸውን መሸፈን የሚችሉ ተቋማት ሆነው አልተገነቡም ነው። ባለፈው አመታት የነበረው የተበላሸ የኢንቨስትመንት አሰራር፣ የተቋማት አመራር ብዙ ሊኬጅ ነበረበት። ህዝባችን ደግሞ ወደ 50% የሚሆነው ህዝባችን ገና መብራት አላገኘም። ያ ህዝብ መብራት እንዲያገኝ እነዚህን ተቋማት ዘላቂነት ባለው መልኩ የፋይናንስ ስርዓታቸውን ማስተካከል ያስፈልጋል። ከዛ አንጻር አንዱ ማስተካከያ መንገድ የሚያስከፍሉት ዋጋ ቢያንስ ወጪያቸውን እየሸፈነ በአንድ አይደለም በጊዜ ሂደት እየሸፈነ መምጣት አለበት። በዚህ ምክንያት የታሪፍ ማሻሻያ ተደርጓል። እውነት ነው። ግን የታሪፍ ማሻሻያ ሲደረግ በጣም በጥንቃቄ አሁንም አነስተኛ ገቢ ያላቸው የማህበረሰብ ክፍሎች ኦልሞስት የዋጋ ጭማሪ አልተደረገ ማለት ይቻላል። በወር 4 ብር ነው አሁን እስከ 50 ኪሎዋት የሚጠቀም ቤተሰብ 4 ብር ማለት 13 ሳንቲም ማለት ነው በቀን። እንግዲህ ይሄ እንደው ለማሳተፍ እንጂ ትርጉም ያለው ጭማሪ እንደሆነ የምንረዳው ነው። ነገር ግን በሌላ በኩል ከፍተኛ የሆነ የኤነርጂ ኮንሰምፕሽን የሚወስዱ
አሁን የዴታ ማይኒንግ ላይ የሚሰሩ ኩባንያዎች አሉ። ብዙ ኤነርጂ ዲማንድ ያላቸው ትልቅ ፋብሪካዎች አሉ፣ ኤሌክትሪክ መኪናዎች አሉ። እነዚህ በየጊዜው አትሊስት ያወጣውን ወጪ ተቋሙ እንዲተካ ማድረግ ካልቻልን በስተቀር እንግዲህ የልማት ጉዳይ የአጭር ጊዜና ረጅም ጊዜ የመምረጥ ጉዳይ ነው። በዘላቂነት መብራት እናቅርብ ወይስ የሆነ ጊዜ ተንገዳግደው ይቆሙ እነዚህ ተቋማት የሚለው መምረጥ ያስፈልጋል ማለት ነው። ግብርን በተመለከተ ግን ምንም ይሄ ብዥታ አለ። ግብር ተጨመረ የሚል ቫት ኦፍ ኮርስ ተጨማሪ እሴት ታክስ በተመለከተ የነበረ አዋጅ አለ። ይሄ አዋጅ እኛው እዛው ገንዘብ ሚኒስቴር በስተው ስልጣን እየሸረሸረ ይሄኛው ኤግዘምሽን ይሰጣል፣ አንዴ ነው ይጽፋለው፣ አንዴ ሌላው ይጽፋል እያል ስንሸረሸው ቆይተን ህጉ በሰጠው ልክ ገቢ ይሰበስባል ነበር። እነዛን የበዙ የተሰጡ አትክፈሉ በሚል በቀላጤ ደብዳቤ የተሰጡትን ነው ያስተካከለው። ግን ይሄም ሲደረግ አሁንም ለምሳሌ እንደ ምግብ ፍጆታ ያለው ቤት ውስጥ የሚበስሉ ማለት ነው። አሁን ብዙዎቹ የእህልና ጥራጥሬዎች ከባት ነፃ ናቸው። ወተት ከተጨማሪ እሴት ታክስ ነፃ ነው። የተጨማሪ እሴት ታክሱ ሲስተካከል አሰራሩ እነዚህን አሁንም እንዳይጨመርባቸው ተደርጎ ነው የተሰራው። ግን በተለያየ የመንግስት ተቋማት የተሰጠ የተጨማሪ እሴት ታክስ ነፃ የሚል ደብዳቤ ነበር። እነዛን ደብዳቤዎች ነው የሰበሰበው መንግስት ማለት ነው እንጂ በገቢ ግብርም በሌሎች የግብር አይነቶች ላይ አዲስ የተጨመረ ግብር የለም። እና ይሄ ብዥታ እንደው እድሉን ስላገኘው እንደውም ደስ ብሎኛል። መጥራት አለበት። እንዲሁም ተደራራቢ ነው የሚሉ ነገሮች ማለት ተደራራቢ ኦፍ ኮርስ አዲስ የጣልነው ታክስ አሁን የፕሮፐርቲ ታክስ አለ። እሱ ደግሞ ሌላ ገና ወደ ተግባርም አልገባም። ይሄ ንብረት ላይ የሚጣል ታክስ ነው። በአጠቃላይ የነዚህን የዋጋ ጭማሪ ሁኔታ በዚህ እይታ ማየት ጠቃሚ ነው የሚሆነው። በዚህ ሁሉ ውስጥ ግን አይ ቲንክ የዚህ የኛ መንግስት አንድ መለያ ባህሪ የሆነው ድሃውን ያተኮረ እንዲህም ሆኖ እንዴት አድርገን ለምሳሌ አሁን ቅድም ያነሳው ተጨማሪ እሴት ታክስ ሲጣል ቅድም ዋጋ ሲጨመር እስከ 50 ኪሎዋት ነው ያልኩት። እስከ 200 ኪሎዋት ተጨማሪ እሴት ታክስ አይጣልበትም፣ አይከፈልም። ከዛ በላይ ላለ የኤነርጂ ግዢ ነው ተጨማሪ እሴት ታክስ የሚጣለው። በዚሁ ላቁና ዶክተር ፍጹም ልሂድ ሳይው ብዙ ጥያቄ ስለሆነ አጠራጠር እያደረግ ብንሄድ ይሻላል ብዬ አስቤ ነው። እኔ ደግሞ ቀጣይ ጥያቄ የሚለው የማኒፋክቸሪንግ ኢንዱስትሪው ብዙ እየተሰቃየ ነው እና መንግስት ይሄንን ያስተዋለው አይመስልም። ዘርፉ ደካማ መሰረተ ልማት እና በጣም ዝቅተኛ ወይም ምንም የፋይናንስ አቅርቦት በመኖሩ ለችግር ተዳርገዋል። እውነት ወይስ ሐሰት ይላል ጥያቄው። እንግዲህ በጣም ብዙ ነገር አጭቆ የያዘ ጥያቄ ነው። ከጥያቄው ከያዛቸው ጉዳዮች ውስጥ ስንፈትሸው በትነን አንዳንዱ እውነት ግሬን ኦፍ ትሩዝ ያለው ይኖራል። ግን መንግስት ለዚህ ዘርፍ ትኩረት አልሰጠም የሚለው በፍጹም ውሸት ብሎ መመለስ የሚቻል ነው። ምክንያቱም ለአምራች ኢንዱስትሪው መንግስት ትኩረት የሚሰጠው ለአምራች ኢንዱስትሪው በጎ ነገር ወይም ደግ ነገር ለማድረግ ከበጎ ፍቃድ ተነስቶ ሳይሆን መንግስት ለእድገትን ለማሳካት ልማትን ለማሳካትና ለህዝብ የገባውን ቃል ለማሳካት የአምራች ኢንዱስትሪ ዘርፉን ካልያዘ ማድረግ ስለማይችል ማለት ነው። ስለዚህ ለዛም ነው እንደምታውቁት 2 ምዕራፍ የሀገር በቀል ኢኮኖሚ ማሻሻያ ነበረን። በዚህ 2 ምዕራፍ የሀገር በቀል ኢኮኖሚ ማሻሻያ የአምራች ኢንዱስትሪው ከ5ቱ ወሳኝ የእድገት ምንጮች ተብሎ ከተመረጡት ዘርፎች ውስጥ ነው። ስለዚህ የማኒፋክቸሪንግ ዘርፍን በሁለቱም ምዕራፍ በተጠናቀቀውም አሁን እየተገበርን ባለነውም የአምራች ኢንዱስትሪ ወሳኝ ዘርፍ ነው። ለዚህ ምንም ወደ ኋላ የማይባል መንግስት ከፍተኛ ትኩረት የሰጠው መሆኑን እና ይሄ እንግዲህ ሀሰት መሆኑን ለማንሳት ነው። ከትኩረት አኳያ እንዴት ነው ይሄ ትኩረት የተሰጠው የሚለውን ለማንሳት ማነቆ የሆኑ በርካታ የሪፎርም ስራዎችን ከመስራት ጀምሮ አሰራሮችን ከማሻሻል ዘርፉ የሚፈልገውን
አስቻይ ሁኔታ ለመፍጠር ከመሰረተ ልማት ጀምሮ የፋይናንስ ሁኔታን ለዘርፉ የሚሰጥ ፋይናንስን እንዲሻሻል ከማድረግ አኳያ በርካታ ለውጦችን አድርጓል። እንደምናውቀው እንግዲህ የማኒፋክቸሪንግ ኢንዱስትሪ በተለያዩ ሪቮሉሽኖች በ18ኛው መቶ ክፍለ ዘመን የመጀመሪያው አብዮት የኢንዱስትሪያላይዜሽን አብዮት እንግሊዝ ከፈነዳ ጊዜ ጀምሮ በርካታ መቶ ዓመታትን ያስቆጠረ ታሪክ ያለው ባህል ለውጥን የሚፈልግ ይሄ ዛሬ ተነስተን ኢንዱስትሪያላይዝ እናድርግ የምንለው ሳይሆን በጣም ረጅም ዓመታት የሚወስድ አሁንም እንደዚሁ ያደጉ ሀገራት ሳይቀሩ ከቴክኖሎጂ መሻሻል መርቀቅ ጋር በተያያዘ በየጊዜው እያሻሻሉት የሚሄዱት ዘርፍ ነው። እኛ ሀገር ስንመጣ የነበረው ሳይሆን የጠፋው ካልነበረበት ነው። እንግዲህ ማኒፋክቸሪንግ ዘርፍ እንዲያድግ የእውነትም የእድገት ምንጭ እንዲሆን ባለፉት 5 ዓመታት በርካታ ስራዎች ተሰርተዋል። ከዚያ አኳያ እንግዲህ ረጅም ዓመት ረጅም ጊዜ የሚፈልግ ስራ መኖሩን መንግስት ሪኮግናይዝ ቢያደርግም የተሰሩ ስራዎችን አሁን አንዱ የተነሳው በጣም ዝቅተኛ ወይም ምንም ፋይናንስ ስላልነበረ የሚል ነው። ከፋይናንስ አኳያ ለምሳሌ ላንሳ። ከፋይናንስ አኳያ በ2016 በጀት ዓመት የዘንድሮን እንኳን ሳንወስድ ዘርፉ 15 በመቶ ፋይናንስ አግኝቷል። ከሜንስትሪም ፋይናንስ ማለት ነው። አጠቃላይ ከተሰጠ ብድር ውስጥ 15 በመቶ ወደ አምራች ኢንዱስትሪው ነው የሄደው ማለት ነው። ይሄ እንግዲህ ወደ 73 ቢሊዮን ብር የሚሆን ነው። 2010 ላይ ለአምራች ኢንዱስትሪው የተሰጠው ብድር 30 ቢሊዮን ብቻ ነው። ከእጥፍ በላይ ማደጉን ያሳያል ማለት ነው ባለፉት ዓመታት። ይሄ በአጠቃላይ ባለፉት 5-6 ዓመታት ከ400 ቢሊዮን ብር በላይ ለአምራች ኢንዱስትሪው በፋይናንስ ዘርፉ ብድር ተሰጥቷል ማለት ነው። ቅድም ግን የቅድሙ ጥያቄ እንደው ከውጭ ምንዛሪና ከአምራች ኢንዱስትሪ ጋር የተያያዘ በመሆኑ ልክ የውጭ ምንዛሪም የፋይናንስ አካል በመሆኑ ለማግኘት አንድ አምራች ኢንዱስትሪ በኢንዱስትሪው ቤስት ፕራክቲስ ወይም ባንኮች ባስቀመጧቸው መስፈርቶች መሰረት አዋጪ ኢንቨስትመንት ሲሆን ብቻ ነው ተበዳሪውና አበዳሪው ተነጋግረው ያ ሊሆን የሚችለውና በዚህ ውስጥ ፋይናንስ አቅርቦት ያላገኙ አምራች ኢንዱስትሪዎች ሊኖሩ ይችላሉ በአዋጭነት ምክንያትና በተለያዩ ሁኔታዎች ማለት ነው። ይሄ ብቻ አይደለም ለአምራች ኢንዱስትሪ የተደረገው ከፋይናንስ አኳያ ሊዝ ፋይናንሲንግን እንመልከት። ሊዝ ፋይናንሲንግ በተለይ መካከለኛና አነስተኛ የምንላቸውን ወደ 3000 የሚጠጉ የአምራች ኢንዱስትሪ በተለይ 70 በመቶ አምራች ኢንዱስትሪ ለሆኑት በኢትዮጵያ ልማት ባንክ በኩል ሲሰጥ የነበረ ብድር ነው። ወደ 14 ቢሊዮን ተጨማሪ ቅድም ካልኩት ለነዚህ ለመካከለኛና አነስተኛ ኢንዱስትሪዎች ብድር ተሰጥቷል ማለት ነው። እነዚህ በተለይ የህብረተሰባችንን ህይወት በደንብ የሚደርሱ ከስራ እድል ፈጠራ የሚሆን ለምሳሌ የዳቦ መጋገሪያ ማሽኖች፣ የሌሎች የእንስሳት ሀብት ልማት ጋር የተገናኙ ማቀነባበሪያዎች፣ የመኖ ማቀነባበሪያ ፋብሪካዎችን የመሳሰሉ ለዕለት ተዕለት የዜጎቻችን ህይወት ላይ ትልቅ እንደምታ ያላቸው እንግዲህ የፋይናንስ አማራጮች ናቸው ማለት ነው ከሊዝ ፋይናንሲንግ አኳያ። ሌላው ፋይናንስ በቀጥታ የመስጠት ባለው ገበያ ውስጥ ተሳትፎ አዋጭ የሆነ ኢንቨስትመንት አሳይቶ ተወዳድሮ ፋይናንስን ማግኘት አንድ ነገር ሆኖ በመንግስት በኩል ግን ለአምራች ኢንዱስትሪው በቀረጥና ታክስ ማበረታቻዎች መልክ ይከፍል የነበረውን ታክስ በማስቀረት ለአምራች ኢንዱስትሪው ትልቅ አስተዋጽኦ እያደረገ ነው የሚገኘው። ዶክተር ኢዮብ ይህን በደንብ በተለይ የገንዘብ ሚኒስቴር ከታሪፍ አኳያ ያሉ ነገሮች የሚሰራ በመሆኑ በደንብ ያውቀዋል። ግን እንደ አንዳንድ ነጥቦችን ለማንሳት ቀረጥና ታክስ ነፃ የሆኑ በጣም በርካታ በተለይ ከግንባታ እስኪጀምር ድረስ ምርትና አገልግሎት እስኪጀምር ድረስ አንድ አምራች ኢንዱስትሪ ግብአቶችን፣ ማሽኖችን በሙሉ በነፃ
ነው የሚያመጣው። እንግዲህ ቀረጥ አይከፍልም ማለት ነው። ቀረጥ መክፈል ያለባቸው እንኳን ለምሳሌ እንደ መኪና ያሉ ኤሌክትሪክ መኪኖችን በተለይ አብዛኛው ታሪፍ ዜሮ ሆኖ ኤክሳይዝ፣ ሱር፣ ዊዝሆልዲንግ የምንላቸው ግን ከ5% በታች 5% እና ከዛ በታች የሆነ ታክስ የሚከፍሉ መሆኑን ማየት እንችላለን። ይሄ የስራ ማስኬጃ ካፒታልን የተሻለ ከማድረግ አኳያ ይከፍሉ የነበሩት በመቅረቱ ትልቅ ሚና የሚጫወት ነው። ይሄ እንግዲህ ይሄ ብቻ ሳይሆን በአሰራር የተፋጠነ አገልግሎት በማግኘት በአንድ መስኮት አገልግሎት የሚሰጠው ለአምራች ኢንዱስትሪ የተለየ ፕሪቪሌጅ አለ ማለት ነው። ሌላው መሰረተ ልማት ስለተነሳ የመሰረተ ልማትንም የተወሰነ ነገር ማለት እፈልጋለሁ። መሰረተ ልማት እጥረት ትክክል ነው። ኢትዮጵያ ገና በርካታ የመሰረተ ልማት እጥረት ያለባት አገር፣ ብዙ አመታት መስራት አለብን በሚፈለገው ደረጃ መሰረተ ልማትን ለማድረስ። ይሁንና ባለፉት 5 አመታት የመንገድ መሰረተ ልማትን ብቻ 25000 ኪሎ ሜትር በላይ በፌዴራል መንግስት የሚሰሩ የአስፋልት መንገዶች በተለያየ የአፈጻጸም ደረጃ ላይ የሚገኙ አሉ ማለት ነው። ተጠናቀው ወደ ስራ የገቡ በተለይ አምራች ኢንዱስትሪ ያለበት የልማት ኮሪደር ታሳቢ ያደረገ የመንገድ ኢንቨስትመንት መደረጉን፣ ያ ብቻ አይደለም። ኃይል ለምሳሌ ትልቁ ለአንድ ሀገር ኢንዱስትሪያላይዜሽን ዝግጁነት ወሳኝ ማሳያ ነው። ከኃይል አቅርቦት አኳያ መጀመሪያ የምናከፋፍለው ኃይል በቂ መመረቱን እርግጠኛ ለማረጋገጥ መንግስት የህዳሴ ግድባችንን ገንዘብ ብቻ ሳይሆን ላብና ጉልበት ብቻ ሳይሆን ደም ዋጋ ተከፍሎበት ተገባዶ እንግዲህ ወደ ሙሉ ኃይል ወደ ማምረት እየተጠጋ መሆኑን እናውቃለን። ይሄ ትልቁ የኢንዱስትሪያላይዜሽን መነሻ የሚሆን ነው። ያ ብቻ አይደለም። ኢንዱስትሪ ፓርኮችን እንመልከት። ኢንዱስትሪ ፓርኮች እያንዳንዱ ኢንዱስትሪ ፓርክ ስቴት ኦፍ ዘ አርት የሆነ የዘመኑን ደረጃ የጠበቀ የመሰረተ ልማት እና ፋሲሊቲ የሚያቀርቡ ናቸው። የኃይል፣ የቆሻሻ ማጣሪያ፣ ሼዶችን የለማ መሬት ነው ማለት ነው የሚሰጠው። አንድ ኢንቨስተር በኢንዱስትሪ ፓርክ ገብቶ ማምረት ቢፈልግ ማለት ነው። ይሄ ከዚህ ቀደም እንደምታውቁት የኢንዱስትሪ ፓርኮቻችን ከውጭ የሚመጡ ኢንቨስተሮችን ብቻ ነው እንግዲህ ቦታ ሰጥተው ያሳትፎ የነበረው። ከ2 አመት ወዲህ በክቡር ጠቅላይ ሚኒስትር በተሰጠው ዳይሬክሽን መሰረት ካቢኔ ላይ እንደምታስታውሰው ፕሮፍ ታስታውሳለ፣ የሀገር ውስጥ ባለሀብቶች ኢንዱስትሪ ፓርክ ውስጥ ገብተው መስራት አለባቸው የሚል አቅጣጫ በማስቀመጣቸው አሁን እኔና እናንተ እያወራን በ52 በመቶ ኢንዱስትሪ ፓርክ ውስጥ ያሉ ሼዶች በአገር ውስጥ ባለሀብቶች የተያያዙ ናቸው ማለት ነው። በዚህ ውስጥ የአነስተኛና መካከለኛ ኢንዱስትሪዎች ሁሉ አሉበት። እንግዲህ ይሄንን ነው የመንግስት እያደረገ ያለው። በሪፎርም የተሰሩ በርካታ ስራዎች አሉ። ገበያውን በሪፎርም የተሻለ ፋይናንስ አቅርቦት እንዲኖረውን በማድረግ ትልቅ ሚና እየተጫወተ ነው። የመንግስት ቁርጠኝነት ለአምራች ኢንዱስትሪው በቀላሉ የሚታይ አይደለም። ትክክል ነው። ብዙ ስራ የሚጠይቀን ነገር ወደፊት መሄድ ያለብን ይኖራል ማለት ነው። ዶክተር ፍጹም ያነሳችሁ ላይ አንድ ነገር በአንድ ደቂቃ ለመጨመር አንዱ ይሄ ጠቅላይ ሚኒስትሩ ያቋቋሙት ስቲሪንግ ኮሚቴ አለ። በየ2 ሳምንቱ የሚገናኝ አጠቃላይ ማኑፋክቸሪንግ ዘርፉን አምራች ዘርፉን በየሴክተር ለይቶ ድጋፍ እያደረገ ያለ። ለምሳሌ አሁን ከጉምሩክ ጋር ያለው ችግር ብዙ ይነሳ ነበር። አተማመኑ ችግር አለው። አሁን ስፔሻል ዊንዶ ተከፍቶ አምራች ዘርፉ የሚያስመጣው እቃ በሙሉ በቀጥታ ገብቶ የቫሉዌሽን ችግር እንዳይቀጥማቸው ተደርጓልና እንደው በየ2 ሳምንቱ ይህንን አጀንዳ ቁጭ ብሎ ብዙ ሚኒስትሮች ማየት ማለት የተሰጠውን ትኩረት ያሳያል ማለት ነው። ይቅርታ ይቀጥሉ ፕሮፍ። ቀጥልኝ። የኔ እድል ነው የወሰደው። ትምህርት የአንድ ሀገር የእድገት መሰረት መሆኑ ለማንም ግልጽ ነው። ነገር ግን የኢትዮጵያ ትምህርት ጥራት በእጅጉ የተጓደለ ነው። ለዚህም ዋነኛው ምክንያት ለመምህራን በቂ ትኩረት አለመስጠቱ ነው። እውነት ወይስ ሐሰት? ለመምህራን ትኩረት አለመስጠቱ ሳይሆን ከመምህራን ጋር በተያያዘ ያሉት የተወሳሰቡ ችግሮች የትምህርት ጥራትን በማዳከም ደረጃ አስተዋጽኦ አላቸው ወይ? በእውነት አላቸው፣ ምንም ጥያቄ የለውም። ግን እሱ ብቻ ቢሆን የትምህርት ጥራታችንን የጎዳው ቀላል መፍትሄ እናገኝለት ነበር። የኢትዮጵያ የትምህርት ስርዓት ኢትዮጵያ የጥራት ጉድለት አለው ከሚለው ስንጀምር ምንም ጥያቄ የሌለው እውነት ነው። ዛትስ ዋይ ሪፎርም የሚደረገው
ለውጥ ያስፈልጋል ተብሎ የለውጡ ዋና ትኩረት ምን መሆን አለበት ሲባል ዋና ትኩረቱ የትምህርትን ጥራት ማሻሻል ነው ተብሎ ነው የተገባው እዚህ ለውጥ ውስጥ። ግን የትምህርት ጥራትን ችግር ውስጥ የሚከቱ ብዙ ነገሮች ናቸው። ተያያዥ የሆኑ በረጅም ጊዜ የቆዩ ብዙ ችግሮች አሉብን። ከመሰረተ ልማት ብትጀምር ብዙ ትምህርት ቤቶች ጥሩ ትምህርት ለመስጠት የሚያስችል እንትን የላቸው፣ ደካሞች ናቸው። ሽንት ቤት የሌላቸው፣ ጥሩ ክፍሉ ላይ አቧራ በየእንትኑ ያለበት፣ ተማሪዎች በትክክል ትምህርት እንትን ለማድረግ እንዳይችሉ ያደረገን የካሪኩለማችን ችግር ነበረው። ካሪኩለሙን መጀመሪያ ማስተካከል እና እንትን ማድረግ አስፈላጊ ነበረ። የመጽሐፍ አቅርቦት ችግር ነበር። የመጽሐፍ አቅርቦትን የመምህራን ጥራት ብዙ የተያያዙ ችግሮች ናቸው ትምህርት ሴክተሩ ላይ ያሉት። የመምህራን ችግር እንዳለ ሆኖ እሱ ደግሞ ለትምህርት ጥራት ጉድለት ያደረገው አስተዋጽኦ ሲግኒፊካንት እንደሆነ አውቆ ችግሩን ግን ማቅለል አይቻልም። በዛ አንድ ጉዳይ ላይ ብቻ አትኩሮ በጣም ብዙ ችግሮች ያሉበት ነው። ቦዝ ኢን ተርምስ ኦፍ ለምሳሌ የመምህራንን ችግር ጠያቂዎቹ በጣም እንትን ስላደረጉት እዛ ላይ ባተኩር የመምህራን ችግር ምንድነው ብትለኝ እና ካደረግናቸው ዳሰሳዎች አንደኛ የኢንሴንቲቭ ችግር አለው፣ የጥቅም ችግር አለው፣ በቂ ደሞዝ የማግኘት በዛም መበረታታት ምናምን። የመምህራንን የእድገት ደረጃ የሚሄድበት መንገድ ሁሉም እኩልና በአንድ አይነት እንጂ በእያንዳንዱ መምህር ጥረትና እንትን የተያያዘ አለመኖሩ ከፍተኛ ችግር ነበር። የመምህራን ብቃት በትምህርት ደረጃ ያላቸው በትምህርት ደረጃ ዝም ብሎ ይሄ ዲግሪ ማግኘት ዲፕሎማ ማግኘት ብቻ ሳይሆን በቂ የትምህርት አጠቃላይ የትምህርት ስርዓቱ ጥራት በመጓደሉ በዛ ያለፉት መምህራንም በዛው ልክ የትምህርት ጥራት የሚያስተምሩትን ትምህርት እንኳን በጥሩ ሁኔታ ማስተማር ማይችሉበት ሁኔታ ላይ እንደደረሱ በነገራችን ላይ በውስጣችን ሁሉ ጊዜ ጥናቶች አሉ። አሁን ኢንፍራስትራክቸር ይሄ መሰረተ ልማት ለትምህርት ጥራት ያለውን ችግር ምን እንደሆነ ዝርዝር ጥራት ተሰርቶ ሲግኒፊካንት የሆነ ኮንትሪቢዩሽን እንዳለው የመምህራን ኳሊቲ የመምህራን ችሎታ እሱን ለመመዘን በሚያስተምሩት ትምህርት ፈተና ምዘና ተሰጥቷቸው ከ50 በመቶ በላይ ያለፉ መምህራን ወደ 29% ብቻ ነበሩ በሚያስተምሩት ትምህርት። የመምህራን እንትን ምንም ጥያቄ የለውም ሲግኒፊካንት የሆነ እንትን አለው። ናው የመምህራን ማሰልጠኛዎቻችን ችግር አለባቸው። የመምህራን እጥረት ሲሪየስ የሆነ ችግር ነው። እነኚህ ሁሉ የተያያዙ ናቸው። ለዚህ ግን መንግስት ትኩረት አልሰጠም። ከባድ ክስ ነው። የትኩረት አለመስጠት ጥያቄ ሳይሆን የችግሩን ክብደት ስታይና ያን ችግር ለመፍታት ካለህ ትንሽ ሪሶርስ ምን ቦታ ላይ ታውለዋለህ የሚለው ነገር። አሁን ለምሳሌ ትምህርት ቤቶችን ሳንሰራ የመምህራን ደሞዝ ብቻ ብንጨምር ጥራትን እናስተካክላለን ወይ? ኖ። ትምህርት ቤቶች ቆንጆ አድርገን ሰርተን የመምህራንን ትምህርት እና ብቃት ካላሻሻልን አይሆንም። ለዚህ ነው በመምህራን ላይ ሲግኒፊካንትሊ መስራት አለብን የምንለው። ከሪፎርሙ ስራዎች ውስጥ አንዱ ትልቁ የመምህራንን ማብቃት ስራ በዋናነት የተያዘ ነው። በዚህ አመት የመጀመሪያውን የክረምት ትምህርት ጥራት የመምህራን ለማስተማር ወደ 60,000 አካባቢ የሚሆኑ መምህራንና ወደ 7,000 የሚሆኑ የትምህርት ቤት ዳይሬክተሮችን ትሬን አድርገናል። በሚቀጥለው አመት ወደ 84,000 ተጨማሪ መምህራን እናሰለጥን በሚያስተምሩት ትምህርት እንትን ለማድረግ ግን ከዛ በላይ ግን ቅድም እንዳልኩት የመምህራንን ኑሮ በሚመለከትም ያሉ መስተካከል ያለባቸው ብዙ ችግሮች አሉ። በመንግስት ደረጃ እነኝን ውይይቶች እያደረግን ነው። መኖሪያ ቤት ቢያንስ እንደው ሊያገኙ የሚችሉበትን ከክልሎች ጋር በመነጋገር የመሬት ጥያቄውን ሊመልሱላቸው ከቻሉ then ቤት ለመስራት እንኳን ቢፈልጉ በምን ይሰራሉ? የባንኪንግ ሲስተማችን አሁን ያለው የባንኪንግ ሲስተማችን ለእንደዚህ ለመሐከለኛው ክፍል እንትን የሚያደርግ አይደለም በሚል መምህራን ራሳቸው
በትምህርት ሚኒስቴርም ድጋፍ እየተደረገ የመምህራን ባንክ ለማቋቋም እንቅስቃሴ እያደረግን ነው። ሶዛት መንግስት ለጊዜው ሙሉ ለሙሉ የመምህራንን ህይወት ማሻሻል እንኳን ባይችል ኦን ዘ ማርጂን እንደው ትንሽ እየቀነስ ነው እንሂድ በሚል ጥያቄው ያሉት ምንም ጥያቄ የለውም። መምህራን ጋር ያለ ሲግኒፊካንት ችግር አለ። ያ ደግሞ ለትምህርት ጥራት ኮንትሪቢዩት አድርጓል። ግን የትምህርት ጥራታችን ችግር ከዛም በጣም የተለቀና መልቲ ፋሴትድ ነው። በጣም ብዙ የተያያዙ ነገሮች ያሉበት ነው። አት ሰም ፖይንት ያ ጥያቄ ይመጣል ብዬ ስለማስብ እዛ ላይ በዝርዝር ሄደበታለሁ። በት ፎር ናው የመምህራን ችግር አንዱ ችግር ነው። መንግስት የመምህራን ችግር የትምህርት ጥራቱን ችግር ውስጥ እንደከተተ በደንብ ይረዳል። የደሞዝ ጭማሪው ባለፈው ጊዜ የተደረገው ጭማሪ በቂ ነው ወይ? ኦፍ ኮርስ በቂ አይደለም። ከዛም በላይ መስራት አለብን። ግን መንግስት ብቻ የሚሰጠውን የደሞዝ ጭማሪ ከመጠበቅ ደግሞ ህይወታቸውን ሊያሻሽሉ የሚችሉ ሌሎች ነገሮችንም በራሳችን በትምህርት ሴክተሩም ኢኒሼቲቭ መደረግ አለበት ብለን ነው። አንድ ነገር ግን ጥያቄው የጠየቀው ፌር የማይመስለኝ ጥያቄ መንግስት በፍጹም ትኩረት አልሰጠውም የሚል እንምታ እንዳይኖረው ዋና የስራችን የትምህርትን ጥራት ለማሻሻል የምናደርገው ጥረት ዋና ኮርነር እንትናችን እሱ ነው። እሱን እያደረግን ነው። ኮሌራ አዲስ አበባን ጨምሮ በሀገሪቱ ዋና ዋና ከተማዎች ተከስቷል። ጉዳዩን መንግስት ደብቆታል፣ እውነት ወይስ ሐሰት ይላል ጥያቄው። እኔ ይሄንን መንግስት ደብቆታል የሚለውን በሀገሪቱ የተለያዩ ከተሞች ተከስቷል የሚለውን እውነት፣ ነገር ግን ጉዳዩን መንግስት ደብቆታል የሚለውን ሐሰት ብዬ እለዋለሁ። የሚገርመው ከቃላቱ እንኳን ብንጀምር መንግስት ደብቆታል የሚለው ትንሽ ከፍ ያለ ቅድማውን በትምህርቱም በተለያዩ ነገሮች ከተነሳው አንጻር በትኩረቱን እንኳን ብንመለከት ከዚህ በፊት ኮሌራ የሚለውን ስም ራሱ በግልጽ የሚጠራ የበሽታ አይነትም አይነበርም። እንደውም ብዙዎቻችን ከምናስታውሰው ከሆነ አተት እየተባለ ነው የሚያገምነው። ያው በዛኛው ነው ብዙ ሰው የሚያውቀውና በጣም ትኩረት ተሰጥቶባቸው የቅኝት ስራ ከሚሰራባቸው የቅኝትና ምላሽ ከሚሰጥባቸውና በደንብ በግልጽ ከህብረተሰቡ ጋር የመከላከል ስራ እንዲሁም ክትባቶች ሁላ የሚሰጡበት ምክንያቱም በሽታው ሊኖር በሚችልባቸውና ተጋላጭነት በሚጨምሩባቸው ቦታዎች ላይ በጣም ትኩረት ተሰጥቶ ከሚታዩ በሽታዎች ውስጥ ነው። ለዚህ ኮሌራ በሽታ እንደውም አንድ በቅርብ ጊዜ ከነበረን የዛሬ አመት በነበረን መድረክ ላይ ራሱ በጅጅጋ ከተማ በጣም ትልቅ መድረክ አዘጋጅተን ያኔ ወደ 200 ወረዳዎች በላይ የኮሌራ ተጋላጭነት የነበረባቸው ቦታዎች ስለነበሩ እዛ ቦታዎች ላይ ቶሎ ሕክምናዎችን ከመስጠት አንጻር በተለይ ደግሞ በቦርደሮች ያሉባቸው ቦታዎች ላይ ሲሆን በጣም ብዙ ጊዜ የአንዱ ቦታ የጤና ስርዓት ጠንከር ባላለበት ቦታ ላይ ሌላ ቦታ ላይ በተለይ በቦርደሮች ባሉ ቦታዎች ላይ በጣም በእንደዚህ አይነት ነገር አገራችን ትቸገራለች። ለዛም ከዛ አንጻር በተለይ ትኩረት ተሰጥቶ ክልሎች አንድ ላይ በመሆን መስራት የሚችሉበት በተለያዩ የሚዲያ ስራዎቻችን ላይ ሁላ ትኩረት ሰጥተነው ከ200 በላይ የነበረውን ወረዳ ዛሬ ላይ ራሷን ቅኝት የምናደርግባቸውን ብንመለከት ከዚህ ወርዶ ከ200ዎች ወደ 14 ወረዳ ወርደናል። በወረዳ ራሱ ቅኝት ማለት ነው። የዛሬ አመት ከነበረው እንኳን ዛሬ ላይ ስናስተያይ ስለዚህ ትኩረት ሰጥተነው የምናየው ነው። ምንም አይነት ተሸፍኖ ምክንያቱም ተከላክለን ማዳን የምንችለው በጣም ብዙ ነገሮች በብዙ ሴክተሮች ርብርብ የሚፈልግ ነው እንደምናውቀው። ስለዚህ ከዛ አንጻር በጣም ትኩረት ተሰጥቶ የሚሰራበት ነው። ከዛ አንጻር እንግዲህ የኮሌራ በሽታ በተለያዩ በትልልቅ ከተማዎች የሚለው እንደውም ከትልልቅ ከተማዎች ይልቅ ብዙ ጊዜ ቅድም እንዳልኳችሁ በክሮስ ቦርደር ይሄ የድንበር ቦታዎች ላይ ባሉ ቦታዎቻችን ላይ በጣም ትኩረት ሰጥተን የሚሰራ ነው። በሽታውንም ደግሞ በመከላከል አክሞ የመዳን በጣም የሚቻል አይነት በሽታ ስለሆነ ቶሎ ብለን ከሁሉም ሴክተሮች ጋር ከውሃ አቅርቦት እንዲሁም ደግሞ ከጽዳት ከተለያዩ በተለይ ጽዱ ኢትዮጵያ ተብሎ ከተጀመረው ንቅናቄ ጋር በጣም በመያዝ እኛ በዚሁ ታሪካችን ጋር የሚቀጥል ነገር መሆን ስለሌለበት እንግዲህ ያኔ በጣም ትኩረት ሰጥተን ስንጀምርለት ካየነው ወረዳዎች በደንብ ወርዷል። ስለዚህ የበሽታ አቅሙንም የሞት ምጣኔን ደግሞ ከመቀነጽ አንጻርም ቶሎ የመታከል ቶሎ የመከላከል ከዛ ደግሞ ምላሽ በመስጠት መድኃኒቶችን ክትባቶች በሚያስፈልግበት ጊዜ ብቻ በጣም ትልቅ ትኩረታችን በሱ የመከላከል አይደለም። ስለዚህ ከዛ አንጻር ብዙ ስራዎች እየተሰሩ ስለሆነ በሽታው ባሉባቸው ቦታዎች ላይ በጣም በግልጽ ነው የምናሳውቀው። ይሄ ከተማ እዚህ ቦታ ብለን ደብቀን የተያዘ ነገር የለውም። ህዝቡን በግልጽ
እዚህ ቦታ ላይ እንዲህ አይነት ነገሮች ስላሉ የህዝብ ንቅናቄዎችን በማድረግ ከሃይማኖት ተቋማት ጋር አብሮ በመስራት ከትምህርት ተቋማት ጋር አብሮ በመስራት ከህብረተሰቡ ጋር በተለይ በጤና ኤክስቴንሽን ፕሮግራማችን ህብረተሰቡ ድረስ ቤት ድረስ በመግባት ምን አይነት መከላከል የጽዳት ስራዎች በመስራት በከተማዎች ደግሞ እንደውም በዚህ በከተማችን ደግሞ ስንመለከት ሁሉም የጽዱ ኢትዮጵያ ንቅናቄን በመያዝ በተቋማት ውስጥ እኛ እንደውም በዚህ አጋጣሚ ቅድም ላይ ያልጠቀስኩት ከዚህ በሽታ ጋር በሚገናኝ ሳይሆን በአጠቃላይ ጤና ተቋማቶቻችንም ላይ ጽዳት የመጨመር አንድ ትልቅ ትኩረት ሰጥተን የምንሰራው ነው። ከውስጥ ወደ ውጭ ብለን የጤና ተቋማትን የመቀየር ቤተሰብም እንደዛው ክልሎችም ከተሞችም ወረዳዎችም በዛ አቅም እንዲሰሩ ብዙ ነገሮቻችንን በዛ ውስጥ ማጥፋትና መቀነስና ማቆም የምንችልበት አቅም ላይ መድረስ ስለሚቻል በዚህ ትኩረት ሰጥተን እየሰራን ነው። ምንም ሸፍነን የምናንቀሳቀሰው በሽታ አይደለም። በሽታውን ስም ሰጥተን ስሙን በግልጽ ከህብረተሰባችን ጋር ተነጋግረን አክሞ ተከላክሎ ማዳን የሚቻል መንገድ ላይ ነው ያለነው ማለት ነው። አመሰግናለሁ። ዶክተር ወደ አንተ። የአሜሪካ የተራድኦ ድርጅት እርዳታውን ካቋረጠ በኋላ በመንግስት በኩል ክፍተቱን ለመሙላት ምን ታስበዋል የሚል ጥያቄ ነው የተነሳው። አይ ቲንክ ጥሩ ጥያቄ ነው፣ ወቅታዊም ጥያቄ ነው ይሄ። ግን እንደው ጥያቄውን ማስታወስ የምፈልገው ይሄ ነገር ከመሆኑ በፊት ባለፉት 1.2 ዓመታት ምን እያልን ነበር እንደ መንግስት የሚለውን እንደው ጥያቄው እንዲያስታውስ መጋበዝ እፈልጋለሁ። ከተረጂነት መላቀቅ ብሎ መንግስት በሀገር ንቅናቄ ቅድም ላሽ ዶክተር መቅደስ በጣም የሚገርም ንቅናቄ በሀገር አቀፍ ደረጃ እንደኛ መንግስት የሚያየው ኢትዮጵያ ከፍተኛ የሆነ የልማት አቅም አላት። መስራት እና ራሳቸው መለወጥ የሚችሉ ሰዎች በእርዳታ ጥገኛ ከሆኑ የሀገር አቅም እየመከነ ነው፣ የግለሰቡ አቅም እየመከነ ነው። and more importantly ኤጀንሲ የምንለው የራስ ክብር በራስ ጉዳይ ላይ የመወሰን የመስራት ጉዳይ እየተሸረሸረ ነው ማለት ነው። ከዚህ በፊት ስንዴ የሚሰፈርላቸው ዜጎቻችን አሁን የሚያምር የስንዴ ዘለላ አይተው ሲያለክሱ ስታይ ነው ለአመታት ይሄን ማድረግ ትችል ነው ወይ ስንዴም ስጠብቅ የነበረው ብለው ሲሉ ስታይ አይ ቲንክ የሚሰጥሽ ጉልበት ቀላል ነገር አይደለም። ከዚህ አንፃር መንግስት በጣም በርካታ ስራ አስቀድሞ እየሰራ ነው ያለው። አንዱ ይሄንን አዌርነስ መፍጠር ነው። ሁለተኛ በሀገር ደረጃ ያሉንን የመረዳት ባህሎች የማዳበር ነገር ታውቃላችሁ። በበዓል አካባቢ ስጦታ ከመስጠት ጀምሮ ህዝባችን ሊረዳዳ የተጀመረው ስራ በጣም እያደገ እየሰፋ ነው። አንዳንድ ክልሎች እርስ በርስ መረዳዳት ተሞክረው ቢሊየንስ በሚቆጠር ሀብት ህዝብ የሰበሰቡ ህዝቡን መልሰው መርዳት የሀገር በቀል መፍትሄ እየፈጠሩ ያሉበት ሁኔታ ነው ያለው። ከዚህ አልፈን አሁን በቅርቡ ያው በምክር ቤት በሚኒስትሮች ምክር ቤት እንደጸደቀው እንደምታውቁት የአደጋ መከላከል ፈንድ ተቋቁሟል። የዚህ ፈንድ ሳቤ ሉክ ችግር ሊያጋጥመን ይችላል እንደ ሀገር። ችግር ሲያጋጥመን ግን ተረዳርተን ራሳችን እንወጣው በሚል ከተለያዩ አገልግሎቶች ከአየር መንገድ ከቴሌኮም ከሁሉም ትንሽ ተወጣጣው ከደሞዛችንም 10 ብር 5 ብርም ቢሆን አዋጣን ባህላችን ስለሆነ ጠንካራ ፈንድ እናቋቁም የሚል በቅርቡ በሚኒስትሮች ምክር ቤት የተጸደቀ አዋጅ አለ። የአዋጅ ወደ ፓርላማ ይሄዳል። አጠቃላይ የመንግስት ዝግጅት አንዳንዴ ትንሽ የክብር ጠቅላይ ሚኒስትሩን የመተንበያ አቅምም ይገርመኝ ማለት ይሄ ጉዳይ ዓለም አቀፍ ሁኔታው ወደዚህ ደረጃ ይመጣል ብሎ የገመተ አልነበረም። ግን አስቀድመን መዘጋጀታችን ዛሬ ይሄ ችግር ሲመጣ ብዙ አላስደነገጠንም። ምን ያደርጋል ያለ ነው እንደየዘርፉ ሁኔታ ሌሎች የልማት አጋሮች የሚያግዙበት ቦታ ላይ ክፍት ሆነን እየተወያየን እያስተናገድናቸው ነው። አንዳንድ ቁልፍ የሆኑ ጉዳዮች ለምሳሌ ዶክተር መቅደስ ታውቂያለሽ ባንቺ ዘርፍ ያሉ በተለይ በጣም ኢሴንሻል የሆኑ የሕክምና አቅርቦቶች አሉ። ይሄንን የልማት አጋሮቹ ካገዙን ጥሩ ነው። ግን አናግዝም ካሉ በጭራሽ ልንተው የምንችለው ነገር አለ። አሁን የሚቀጥለው ዓመት በጀት ስናዘጋጅ የማክሮ ኢኮኖሚ ፊስካል ማቀፍ ስናዘጋጅ ይሄን ከግምት አስገብተን ለዛ የሚሆን በጀት ኦልሬዲ በማቀፍ ውስጥ አስገብተን እየሰራን ነው። ችላ አላልንም። የጎደለው ነገር ለመሙላት በራሳችን አቅም እየሄድን ነው። ከሌሎች የልማት ሀገሮች ጋር እየሰራን ነው። በእኛ የልማት አቅም ላይ ጥያቄ ያንሱ እንጂ እንደ ማርጂን ያግዟችሁ ለሚሉት ሁሉ ክፍት ነን። ግን ትልቁ ነገር እኔ ይሄ በጣም በልቤ ቅርብ የሆነ ነገር ስለሆነ
ዜጎቻችን ራሳቸው እንዲረዱ ረድተናቸው ከጠቅላይ ሚኒስትሩ ደጋግመው እንደሚሉት ኢትዮጵያ ኤይድ ወደሚለው ደረጃ መድረስ እንድንችል ህዝባችን ተግቶ መስራት ነው ያለበት ይመስለኝ። የጀመርነውን ቀድመን አይተን የጀመርነውን ነገር ማጠናከር ጠቃሚ ይመስለኛል። ሰው ጠያቂው ሀሳብ እንዳይገባውት እየተዘጋጀን ነው ማለት ነው የምፈልገው። ዶክተር ፍጹም እሺ፣ እኔ ቀጣይ ጥያቄ ደግሞ የሚለው በአገሪቱ ባለው የተወሳሰበ ቢሮክራሲ ምክንያት ኢንቨስትመንታቸውን ዘግተው ከሀገር የወጡ አምራቾች አሉ፣ እውነት ወይስ ሀሰት ይላል። ይሄንንም ከፋፍዬ ማየት ነው የምፈልገው። ኢንቨስትመንታቸውን ዘግተው የሚወጡ ኢንቨስተሮች እንደሚኖሩ ምንም ጥርጥር የለውም። ምክንያቱን ኋላ እንደው ጠቅላላ ያለ ምክንያት ማነሳ ቢሆንም ግን ለመሄዳቸው ምክንያት የተወሳሰበ ቢሮክራሲ ብቻ ነው የሚለው ግን እንደው መልሶ ማየትን ይጠይቃል ማለት ነው። እርግጥ ነው ቢሮክራሲያችን ገና ብዙ ስራ የሚፈልግ ለዛም ከዚህ በፊት ባልተለመደ መልኩ በኢኮኖሚ ማሻሻያ ፕሮግራም ውስጥ የመንግስት የመፈጸም አቅምን መጨመር፣ ቢሮክራሲውን ማሻሻል፣ የተሻለ ቢሮክራሲ የልማት ስራን የሚያሳልጥ ቢሮክራሲ መገንባት እንዲቻል የሲቪል ሰርቪስ ሪፎርምን እንግዲህ በከፍተኛ ቁርጠኝነት በአመራር ቁርጠኝነት እየተተገበረ ወደ ስራ እየተገባ መሆኑን እናውቃለን። ስለዚህ የቢሮክራሲ ችግር ለኢንቨስትመንቱ ፕላስ ለሌሎቹም ነገሮች ችግር ያለበት መሆኑ ታይቶ ወደ ስራ ተገብቷል። በጣም በርካታ ማሻሻያዎች በዛ ዙሪያ ላይ እየተደረገ ነው። ግን ከሀገር አንድ ኢንቨስትመንት ከአንድ ሀገር ለቆ ሊወጣ የሚችልበት በርካታ ምክንያቶች አሉ። የመጀመሪያው ኢንቨስትመንት ዩኒቨርሳል ነው አይደለም፣ ዓለም አቀፋዊ ነው። ኢንቨስትመንትን ለመሳብም ይሁን ኢትዮጵያ ስባ ለማስቀረት የምትወዳደረው ከዓለም ጋር ነው። በዛም ምክንያት ሁሉም ሀገር በአንዳንድ ጉዳዮች ላይ ተነጻጻሪ ተወዳዳሪነቱ እኩል አይደለም። በዛ ምክንያት አንድ ኢንቨስተር ኢትዮጵያ መጥቶ ኢንቨስት አድርጎ ከቆየ በኋላ ሌላ ሀገር ጋር በተነጻጻሪነት የተሻለ ነገር ካገኘ ካፒታል የዚህ አይነት ባህሪ ስላለው ማለት ነው ተፈጥሯዊ በሆነ መንገድ ሌላም ሀገር እንዳለው አንድ ኢንቨስትመንት ነቅሎ ከሀገር ወደ ሌላ ሀገር ሊሄድ ይችላል የሚለው በደንብ ሊሰመርበት የሚገባ ነው። ከዛ ቀጥሎ ሊኖር የሚችለው ደግሞ በትክክል ካሁን በኋላ ማስተካከልም ያለብን ኢንቨስትመንትን ስንስብ ምን አይነት ኢንቨስትመንት ነው የምንስበው? በደንብ አድርገን አጥርተን በጣም ዓለም አቀፍ እውቅና ያላቸው መልካም ዝና ያላቸው የእውነት ስራ የሚፈልጉ ኢንቨስትመንቶችን ነው ወይስ የተወሰኑ የማበረታቻ የተቀመጡ የታክሲውን የመሳሰሉትን መተው ከዛች ተጠቅመው ያንን ጥለው ያ ጊዜ ለምሳሌ የእፎይታ ጊዜ ሲጠናቀቅ ጥለው የሚሄዱ ናቸው ወይ የሚለውን ካሁን በኋላ ባለን ሪፎርም ትልቅ ትኩረት ተሰጥቶ እየተሰራ ያለ ነው። ስለዚህ የዚህ አይነት ኢንቨስተሮችም አሉ ለማለት ፈልጌ ነው። የታክስ እፎይታ ተጠቅመው 5 ዓመት ከሆነ የሚሰጣቸው ያን ተጠቅመው ጨርሰው ንቅል አድርገው ወደ ሌላ የሚሄዱ እና ይሄ 100% ማጥፋት እንኳን ባይቻል በቀጣይ የሚጠራ ነው። ሶስተኛው ግን በደንብ ቀደም አክኖሎጂ እንዳደረኩት በራሳችን ችግር መፍታት ባለብን ችግር ለቀው የሚሄዱ ሊኖሩ እንደሚችሉ እናምናለን፣ እናውቃለን። ያንን ግን ለማስተካከል መንግስት ሰፊ ስራ እየሰራ ያለ መሆኑን እንዲታወቅ ነው ማለት ነው። እዚህ ጋር ላቁምና እዚህ ጥያቄ ላይ ለፕሮፌሰር ብርሃኑ ልስጥ። ተማሪዎች የስነ ምግባር ችግር እንዲሁም የትምህርት ፍላጎት ማጣት እየታየባቸው ነው፣ መፍትሄ ይፈልጋል። እውነት ወይስ ሐሰት? ይሄ እንደ ሌሎቹ ቅድም ሲነሱ እንደነበሩት ጥያቄዎች ሙሉ ለሙሉ እውነት ወይም ሙሉ ለሙሉ ሐሰት አይደለም። በትምህርት ሲስተሙ ላይ
አንዱ ከመጀመሪያ ጀምሮ ኢንፋክት መጀመሪያ የሪፎርሙን እንትን ስንሰራ ጀምሮ ያየ ነው በጣም መሰረታዊ የሆነ የሞራል ክስረት ደርሶብናል። በአጠቃላይ በአገር ደረጃ የደረሰ ቢሆን በትምህርት ስርዓቱ ላይ በጣም ከፍተኛ የሆነ የሞራል ክስረት ደርሷል። ትምህርት እውቀት መፈለጊያ፣ እውቀት ማግኛ፣ ስራ የሚሰራበት አድካሚ ስራ መሆኑ ቀርቶ በአቋራጭ ዲግሪ ወይ ዲፕሎማ የሚገኝበት ከእውቀት ጋር ያልተገናኘ የሆነበት ሁኔታ አለ ነበር። ይሄንን ማስተካከል አለብን በሚል ነው ይሄ ለምሳሌ የምዘና ስርዓቱንም በተወሰነ ደረጃ የቀየር ነው ናው ይሄ አንድ ያመጣው ገና በደንብ የረጅም ጊዜ ውጤቱን ቀስ ብለን እናየዋለን። ቢኮዝ ዩዥዋሊ የትምህርት ስርዓት ለውጥ ጊዜ የሚወስድ ነገር ነው፣ በአንድ የሚሆን አይደለም። ግን በትምህርት ቤቶች ውስጥ እያየን ያለ ነው አሁን ማጥናት፣ መስራት፣ ቅዳሜና እሁድም እየገቡ ትምህርት መማር እንትን እየሆነ ነው። ሶ እንደ በፊቱ ዝም ብሎ ቀልዶ የሚኬድበት እንዳልሆነ እየታወቀ ነው። ሶ በዛ ምክንያት ሜቢ ትምህርት ለኔ የሚሆን አይደለም ብሎ የሚያስብ ሊኖር ይችላል። በዛ ምክንያት ትምህርትን የተወ ምናምን በምን ያህል ቁጥር ነው የሚለው በጣም በእርግጠኛነት ለመናገር አልችልም። ሊኖር ይችላል። ግን አንዱ የትምህርት ስርዓቱን በመቀየር ደረጃ የምናደርገው ሪፎርም ገና ከመጀመሪያው ካሪኩለም ስንቀይር ትምህርት ቤቶች ይሄ አንዳንድ ጊዜ እንደሚባለው ልጆችን ለስራ ማዘጋጃ ስራ እንዲያገኙ በዘመናዊ ኢኮኖሚ ለዛ የሚሆን እውቀት እንዲያገኙ የሚያደርግ ሂደት ነው የሚለውን ራሱን ነው በትምህርት አዋጁ ላይ አንዱ እንትን ያደረገው። ትምህርት ቤት ሰው ነው የሚያፈራው። ዝም ብሎ ያን ስራ ለመስራት ብቻ የሚችል ችሎታ ያለው ሳይሆን ከሌላው የሰው ልጅ ጋር አብሮ መኖር የሚችል ቢሄቪየሩ፣ ጸባዩ ለሌላው ርህራሄ ያለው ለሌላው እንትን ስለ ሀገሩ ማሰብ የሚችል መሆን አለበት በሚል ድሮ ቀርቶ የነበሩ የስብዕና መገንቢያ ትምህርቶች እንደገና እንዲገቡ አድርገናል። ለምሳሌ በአንደኛ ደረጃ ትምህርት ቤቶች ውስጥ ግብረ ገብነት ድሮ ይሰጥ ነበር። ግብረ ገብነት ከሃይማኖት ጋር ምናምን የተያያዘ ሲምፕሊ ሰው ከሌላ ሰው ጋር ለመኖር የሚያስፈልገው ቤዚክ ቢሄቪየር ምንድን ነው የሚለውን በጣም ኢምፖርታንት የሆነ ነገር ይሄ አሁን ችግር ሆነብን የምንለው አትስረቅ ኦር ምን አትበል እነኚህን ነገሮች እንትን ማድረግ ለሌላው ሰው ማሰብ ኦር ምናምን እነኚህ የሰውን ልጅ አብሮ የሚያኖራቸው ባህሪዎች ናቸው። ነው እነኚህን እንደ አዲስ ማስተማር ጀምረናል። በዩኒቨርሲቲዎች ደረጃ በፊት ዝም ብሎ ለምሳሌ ኢኮኖሚክስ መማር የሚፈልግ ቀጥታ ገብቶ ኢኮኖሚክስ የሚማርበትን ነገር የለም። የመጀመሪያውን አመት ይሄ ፍሬሽማን ኮርስ የሚባሉት በአጠቃላይ የሰውን ልጅ ሁለንተናዊ ምንነት የሚያሳዩ እውቀቶች እንዲሆኑ ተብሎ የፍሬሽማን ኮርሶች ተብሎ ሁሉም ስለ ታሪክ፣ ስለ ሊትሬቸር፣ ስለ ፍልስፍና ምናምን እነኚህን ነገሮች ይማር እና ተምረው ይደጉ በሚል የዛ አይነት ሂደት ነው እየተከተልን ያለ ነው። በዓለም አቀፍ ደረጃ ያሉ የኛም ልጆች በተወሰነ ደረጃ ከዚህ ከበይነ መረቡ ከሙኑ የሚያገኟቸው ከሶሻል ሚዲያ የሚያገኟቸው በፊት ያልነበሩ አዳዲስ ባህሪዎች ምናምን ሊመጡ ይችላሉ። ግን ይሄንን ለማስተካከል አስበንበት ኮንሺየስሊ የለም እዚህ ላይ መስራት አለብን ብለን እንትን እያደረግን ነው። በአንዳንድ ክልሎች አሁን እንደውም የተጀመሩ እንትኖች አሉ። እኛም በአጠቃላይ በሁሉም የትምህርት ዘርፍ እንዲሆን የምንፈልገው ለምሳሌ ስልክ ያለው ትምህርት ቤት ውስጥ ተማሪዎች ይዘው እንዳይገቡ ሶዛት ኮንሰንትሬት አድርገው ትምህርታቸውን እንዲማሩ ምናምን እንዲሉ በአንዳንድ ክልሎች ኦልሬዲ ተጀምሯል። ኢቭን በሌላ ሀገሮችም ተጀምሯል። አሁን በቃ ይሄ አዲሱ ሚዲየም እያመጣ ያለውን ችግር አይቶ ለልጆች ለመማርና እንትን ለማድረግ ባህሪያቸውም እየተበላሸ ነው የሚለው ነገር አገሮችን እያሳሰበ ነው። ኢቭን አይ ቲንክ በቅርብ ታውቃላችሁ አውስትራሊያ
16 ዓመት ድረስ ትምህርት ቤት ይዞ መግባት አይቻልም። እንደዛም አይነት ነገር እያሰብን ነው። በቅርቡ ከክልል የትምህርት ቢሮ ኃላፊዎች ጋር እየተወያየን ነው። ችግሩ አለ፣ ችግሩን እናውቃለን። ችግሩን አውቀን ደግሞ ምን መፍትሄ አለው የሚለውን ነገር እየሰራን ነው። በካሪኩለማችን ይሄንን የትምህርቱ አካል እያደረግን ነው። ትምህርት ቤቶቹም ውስጥ ያለውን የዲሲፕሊን የስነ ስርዓትና የቢሄቪየር እንትን ለማስተካከል እየሞከርን ነው።